ስንት ህይወት አለው። አለሽ በህይወት አለሽ? እንዴት ነሽ? የጠፍተህ ነው ሰሞኑን መብራት ነው ጥሎን የጠፋ። እኛ ምን እናድርግ? አይ እኮ ከንግግር ተረዳሁ እኮ። መብራት ጥሎብን ጠፋ እኮ። ደህና እንኳን ዩቲዩብ ላይ አልጠፋም ነበር በሌላ ቢሆን። እኔማ የሆነን ሼር ሳረግበት አትመልስም ምናምን። ከዛ አሁን በጣም አንቺና ብዙ ሰው ከኔ ለማንኛውም ሻሃዳ ኢንሻአላህ አልሐምዱሊላህ። ማሻአላህ ተባረከላህ። መብሩክ ያ ጀማ ተክቢር። ለካ መብሩክ ያ ጀማ ተክቢር ያ ጀማ። ዛሬ ቀንማ የዙረት ቀን ነው። ተክቢር። አዎ አንድ ሰው ብቻ ነው ያየው። አዎ አንድ ሰው ማረቀ ልመልስበት። የት ነበርክ? ቆይ አንተ እስከ ዛሬ እንዴ ፒኬ ምንድነው? አኒ ያው ኢክራም ልንገርህ አሉ ተሰብስበው ኢክራም የሚል ስም አሸከሙኝ። እኔ ትርጉሙ ራሱ ምን እንደሆነ አላውቅም። ራሴ ራሱ አልለመድኩትም ስሙ። ኢክራም ስሙ አፍ ላይ ራሱ በጣም ነው የሚያምር። በጣም የሚያምር ስም ነው ያለው። መክሊት ስታዩ ትዝ እንዲልሽ ስምሽ ማን ነው? ቆይ አንድ የመጣው ፕሮፋይሊን አይችልምታ። ይሄ ከባድ ነው። ለማንኛውም ማሻአላህ ደስ ይላል። ደግሞ ከስሜ ጋር ትርጉሙ አንድ ነው መሰለኝ ኢክራምና መክሊት። አዎ ተመሳሳይ ነው ትርጉሙ። ለዛ እኮ ይመስለኛል ኢክራም ያሉሽ። አንቺ የእስላምኛ ስም ፈልገሽ ነው? አይደለም መክሊት ነው ስሜ ስላቸው፣ አይ እኛ በቃ እህታችን እንደው ስናይሽ እህታችን እንደውች ትዝ እንዲለን ስምሽን ቀይር ያሉ። ከዛ ኢክራም አሉ። እኔም ማህደረ መለኮት ነው ስሜ። አሁንም ማህደረ። ኧረ ተነፈስኩት ዛሬ። ብዙ ነገር እያመለጠኝ ነው። በቃ ሰዎች ደህና አደሩ። ምንም አንሰራም። ምንም አያስፈልግም ዛሬ ምንም። እክቲ ኢላፍ አለች ሪከርድ። አይ በቃ ለማንኛውም ነው ፒኬ ክርስትና ስምህ ነው የበፊቱ? እኔ ክርስትና ስም የለኝም። ለምንድነው የክርስትና ስም ነው? እኔ ማሂ ይባላለሁ። ማሂ ነው ስሜ። ለማንኛውም እሺ። ወይም ጳውሎስ ካሳሁን። ፒኬ ማለት ጳውሎስ ካሳሁን ነው። እኔ ሁሌ ነው የምጽፍላችሁ ግን እየያዛችሁት አይደለም። ጳውሎስ ካሳሁን ብላችሁ መጥራት ትችላላችሁ። ቆይ ግን ይሄን ፒኬ የሚል ስም ብዙ ሰው ይጠቀመዋል። ነገር ያገባኛል። አሚርም ፒኬ ከቀጠል ስም ምን ማለት ነው? አሚር እኮ እንትን ነው ትንሽ በሌለበት ሀሜት እንዳይሆንብኝ እንጂ መጀመሪያ አሚር የፒኬ ቅምጥል ነበር የሚለው። የቦርከናው ዋ ተሸካሚ ምናምን እንደዛ አይነት ስም ነበሩ። አሁን ነው ወደ ፒኬ የቀየረው እና የህይወት ታሪኩን ነው የሚያስቀምጥ። የኔ ተማሪ ነው። ብዙዎቹ አሁን ፒኬ ያሉት ነው ስማቸውን። መጀመሪያ እኛ ነበርን ፒኬ ሆነን የመጣ ነው። አንዳንድ ጊዜ ስማቸውን ፒኬ ሲያደርጉት አድቨርት ይሆንሻል እና ጥሩ ነው። የሆነ ሰዓት ግን ጠፍቼ ልክ ስመለስ ኦሪጂናሉ ፒኬ ተረስቶ ሃይ ኮፒዎቹ ናቸው እንዳለ የሞሉት። እንዴ ይሄ ሁሉ ፒኬ ተራብቶ ጠበቀኝ ብዬ። ቆይ አሁን እኔ ደግሞ ከእንግዲህ ስሜን በደንብ ነው የምጽፈው። የምርን እየረሳሁትኝ ነው። ስምሽ ማን ነው? ስምሽ ማን ነው ሲሉኝ ፕሮፋይል እያየሁ ነው የምመለስ እኮ። ቆይ አንዴ ፕሮፋይሌን አይቼ ልመለስ ምናምን ብለሽ እኔም ፒኬ ልበለው በቃ። ኧረ እዚህ ራሱ አንድ ሞዴሬተር አለ ፒኬ ያለ እያየሁ ደግሞ ሞዴሬተር ነው። እንዴት እንደሰጠሁት ሁሉ አላውቅም። ሰላም አለይኩም ሙኬ። ሙኬ ማጥሩ ነው ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ። እንዴት ናችሁ? ሁላችሁም ሰላም ብያለሁ። መክሊት ሰላም ብያለሁ። ሃኒ ሰላም ዲኩም ሰላም ወራህመቱላሂ ወበረካቱ። እና መክሊትህን አገኘህ? ማለቴ መክሊት እኮ ሌላ ትርጉም አለው አይደል? ተው ረፍ። አንቺ ያልሽው መክሊት
አረ እኔ አሁን ለምሳሌ መክሊት ማለት ስጦታን አገኘ ኮይ ነው። እኛ አሁን መክሊታችሁን ነው የምንባባለው። እኛ ግን አሁን በቃ መክሊት ሲባል አንቺ ልትመጪ ነው። ችግሩ እኮ እሱ ነው። እኔ እንደውም ስሜ መክሊት ይሁን አይቀየርልኝ። አይ ያው ባይቀየር ባይዘው እኔ እንዳልኩሽ አማርኛ ስሞች ይመቹኛል። ኡክቲ ዛሬ ሪከርድ እያደረግሽ ከሆነ ይብራብኝ፣ እሺ ይለፈኝ። በጣም ተወዛግቤያለሁ። ማስኩ ይሁን እኔ ልሁን ምን ይሁን እኔ ምንም ማውቀው ነገር የለም። ከደሙ ንጹህ ነኝ። ስክሪስም የለም ምንም ነገር የለም። ክርስቲያኖች ካላችሁ ሪኩዌስት ላኩና ልጠይቅህ አንድ ጥያቄ። እሺ እሺ። አሁን ለምሳሌ ግን ቆይ አንዴ ማሃኒ ጥያቄ ግን በትክክል እየመለስኩ ነው። ቴንክ ዩ በጣም እሺ። አልፈለጽ በደም እንዲገባኝ አድርገን ታስረዳኝ። አመሰግናለሁ። መርሃባ። እሺ ኦርቶዶክስ እምነት ላይ ስትመጣ ማለት ነው አንድ ሰው ከሌላ እምነት ሲመጣ መጀመሪያ ክርስትና ይነሳል። ከዚህ ክርስትና ስም ይወጣለታል። ቄደር ይጠመቃል እና ንስሐ ምናምን ይገባል። እና አሁን እስልምና ላይስ አሁን ከኦርቶዶክስ እምነት አንድ ሰው ሲመጣ እንዴት ነው ስም ይወጣለታል ወይስ እንዲህ ምንድነው የሚባለው? አለ እንደኛ ፕሮሰስ አለው ብዙ? አይ የለውም። በቃ ቀለል ያለ ነው። እንዴት መሰለሽ አንድ ሰው ወደ እስልምና ሲመጣ ወደ ተፈጥሮ ሃይማኖቱ እየተመለሰ ነው። ወደ አዲስ ነገር እየተቀላቀለ አይደለም። የሆነ ሰው ለሰውየው አዲስ ሊመስለው ይችላል፣ ግን ለፈጣሪው ለፈጠረው አምላክ ግን አዲስ ነገር ሳይሆን ወደ ነበረበት ነው። ለዛ ነው ሪቨርት ነው የሚባለው፣ ኮንቨርት አይባልም በእኛ እምነት ማለት ነው። ተውባም የሚለው ቃል መመለስ ነው፣ ወደ ፈጣሪ መመለስ። መመለስ ማለት የነበርሽበት ቦታ ላይ እርቀሽ ነበረ፣ የተወሰነ ገደል ብለሽ ነበር፣ ከዛ በኋላ ግን ተመለሽ ነው። በቃ ጠፍተሽ ነበረ፣ አሁን ተገኘሽ ነው። ስለዚህ ከዛ ምክንያት ሪቨርት ስለሚባል አንድ ሰው ደግሞ ሪቨርት ሲሆን መጠመቅ አይጠበቅበትም። ለምን? አላህ Subhanahu Wa Ta'ala ቁርአን ላይ ምንድነው የሚለን? የተፈጥሮን መንክር አጥብቃችሁ ያዙ ነው። አንቺ ማስረጃ ተወጃለሽ። ቆይ ማስረጃ ላውጣልሽ። መንክር ማለት ጥምቀት ነው። እሺ ይሄው እዚህ ጋር where are you አለ። እሺ እዚህ ላይ እንደምታዩ ሱረቱል በቀራ ምዕራፍ 2 ቁጥር 138 ላይ እንደዚህ ይላል፣ የአላህን የተፈጥሮ መንክር ወይም እምነት ጥምቀት ማለት ነው ያዙ አለ። በመንከርም ከአላህ ይበልጥ ያማረ ማን ነው? ማንም የለም፣ እኛም ለእርሱ ብቻ ተገዢዎች ነን ይላል። ስለዚህ የተፈጥሮ መንክር ወይም ደግሞ የተፈጥሮ ጥምቀት ማለት ነው። ማን ያጠመቀን? አላህ Subhanahu Wa Ta'ala ያጠመቀን። ሰዎች አያጠምቁንም እኛን። ኦኬ አላህ ሲፈጥርሽ እንደዛ አድርጎ ፈጣሪ ሲፈጥርሽ ካልፈጠረሽ ለምንድን ነው እንደዛ መሆን የሚጠበቅብሽ? ለምን ከተፈጥሮ የውጭ ሆናለሁ? ስለዚህ ኢስላም በሸሃዳ ነው የሚመለሰው፣ ምስክርነት ብቻ ነው የሚሰጥ። ወጥቶ ስለነበረ ገለል ብሎ ራቅ ብሎ ስለነበረ በምስክርነት ወደ እስልምና ይገባል። ምን ብሎ ክዶ ነበረ? ምን ያደርጋል? አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ፣ ከአላህ በስተቀር በሐቅ የሚመለክ አምላክ የለም፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ለኛ የተላኩ ነብይ ስለሆኑ እሳቸውም ደግሞ የአላህ Subhanahu Wa Ta'ala ባሪያና መልእክተኛ ናቸው ብለ ሰው ይመሰክራል። ያን ምስክርነት የሚሰጠው ለምንድን ነው? ያንኑ ምስክርነት ክዶ ስለኖረ ነው ያንን እንዲሰጥ የሚጠበቀው ማለት ነው። ይሄ አንደኛው ነው። ሌላ ያው ቄዳር ምናምን እንዳልሽው ያው ምንም ነገር የለም። ወደ እምነታችን የምንመለስበት ስለሆነ አሁንም ላውራ የነበረው ሐሳብ ጠፋኝ። ባጭሩ ይሄን ይመስላል። አትጠየቂም። እንደ አዲስ ነገር አይደለም የምትቀበየው፣ አዲስ ነገር አይደለም የሚጠበቅብሽ። ስም ጋር በተገናኘ እያወራሽ ነበርና ስም አይቀየርም ማለት እንደ ሰው ፍላጎት ነው። ለምሳሌ ዑመር ኢብኑ አልኸጣብ ዑመር እንላለን። ዑመር እኮ የሙስሊም ስም አይደለም፣ የአረብ ስም ነው። ዑመር ሲባል የመጀመሪያ ያ ዑመር እኛ የምናውቀው ዑመር ኢብኑ አልኸጣብ ይባላል። ያ ዑመር ኢብኑ አልኸጣብ ነቢያችንን ሰለላሁ ዐለይሂ ወሰለም ለመግደል 21 ጊዜ ሞክሮ በመጨረሻም በቁርአን አማካኝነት የሰለመ ሰው ነው። ስሙ ተቀየረ? አልተቀየረም። ዑመር ነው። አቡበክር ነው። አቡበክር ነው። ገባሽ? ዑስማን ነው። ግን የተቀየሩ ስሞች አልነበሩም ወይ ሲባል አይ ነበሩ። ምን አይነት ስሞች? አብዱል ሸምስ፣
ይሄ አብዱል ዑዛ ምናምን የሚባሉ ፍጥረታትን የጠቀሱ ጣዖታትን የገሌ ባሪያ የሚባሉ ስሞች ነበሩ ከጣዖታት ጋር የተገናኙ። እነዛ ስሞች አብዱላህ፣ አብዱረዛቅ በመባል ወደ አላህ የአላህ ባሪያ መሆናቸውን በመግለጽ ማለት ነው ስማቸው ወደዛ እንዲቀየር ይደረጋል። ልክ እንደ ገብረ እግዚአብሔር፣ ኃይለ ሚካኤል ምናምን አይነት ስም ያለው ወለተ ሐና፣ ወለተ ማርያም እንደዚህ አይነት ስሞች ያሏቸው ከሆኑ ያ ስም መቀየሩ ግዴታ ነው ማለት ነው። ለምን? አምልኮን ስለሚያመለክት፣ ሰው ደግሞ ከአላህ ውጪ የማንም ባሪያ ስላልሆነ። ሌላውስ ሙሉ ጌታ የሚባል ስም አሁን ለምሳሌ ይሄው መቀየር ግዴታ ያለበት ስም ነው። ለምን? ሙሉ ጌታ የሚባል ከአምላክ ውጪ የለም ነው። ኦኬ፣ ሙሉ ጌታ እንደዚህ ከአላህ ስሞች ጋር የሚጋጩ ስሞችም አሉ። የአላህ ብቻ ካራክተሮች የሆኑ የዛ አይነት ጌታቸው ምናምን የዚህ አይነት ስያሜው የሚሰጡ ከሆነ እነዚህ ስያሜ እንዲቀየሩ ይደረጋል እንጂ ከዛ ውጭ አማርኛ ስም ያለው ሰው በአማርኛ ስሙ ይጸድቃል፣ ይገባል ማለት ነው። መክሊት አሁን አማርኛ ስም ነው። ምንም እንትን የሚል ነገር የለውም። ምንድነው የሚባለው? ይሄ ከሃይማኖት ጋር የሚያገናኝ ምናምን ነገር የለውም። ሶ መለኮት ጋር የተገናኘ ስም ስላልሆነ እነዚህ ስያሜዎች አይቀየሩም። እነ ቃል ኪዳን ብዙ ስያሜዎች አሉ አማርኛ አሜን ምናምን። አሁን እነዚህ አማርኛ ስሞች በአሚንም ይመጣል በርግጥ። እነ ኤልያስ፣ ይስሐቅም፣ ይስሐቅ እነዚህ ሁሉም ተመሳሳይ ናቸው። አሸብር፣ አንበርብር እንትን ያዛቸው እንደዚህ አይነት ስሞች ነው። እንደዚህ አይነት ሰዎች ደግሞ ሽብርን የሚቀሰቅሱ ስለሆነና መልካም ስሜት ስለሌላቸው አይፈቀዱም። የተከለከሉ ስሞች ናቸው። ባይዘዊ በስም ደረጃ እንደዚህ አይነት ስም ለልጆች ማውጣት አይፈቀድም። በእስልምና ክልክል ነው። እነ ስቡህ፣ እጅ ከፍንጅ እነዚያ የወደቁ ነገሮች ናቸው። ከወደቁ መላእክት ላይ ድሮ ተውጣጥተው የመጡ ሲሆን ምናምን ብዬ ለኩፋሪ ላይ ልግባባችሁ ተውት። ስቡ ሰላም ብያለሁ። ለማንኛውም ከታች ስላየው ነው እና ይህን ይመስላል ማለት ነው። ሃኒ ክርስቲያኖች ካላችሁ ግቡ። አሁን ከአላህ ጋር የሚያስተሳስረን ቃል አሁን እስልምና ስንቀበል ላኢላሃ ኢላላህ ሙሐመድ ምናምን አላቅም። ከዛ በኋላ ያለውን ይቅርታ ችግር የለውም። እሺ ሙሐመድ ማለቱ ዘጋ አስፈላጊነቱ ምንድን ነው? አው ላንቺ የተላከ አንድ ነብይ አለ። ቅድም ምን ብዬሻለሁ መሰለሽ? ላንቺ የተላከ ነብይ አለ። ኦኬ፣ ያንን ነብይ መቀበልሽን መመስከር አለብሽ። ገባሽ? ያ ነብይ ላንቺ የተላከ። ለምሳሌ ከነቢያችን ሰለላሁ ዐለይሂ ወሰለም በፊት የነበሩ ህዝቦች ሙሐመዱ ረሱሉላህ አይሉም። ኢሳ ግን የማለት ግዴታ አለባቸው፣ በኢሳ ስለሆነ መልእክቱ የሚደርሳቸው። ከኢሳ በፊትስ ሙሴ ማለት ግዴታ አለባቸው። ሶ ያ ማለት ምን ማለት ነው? በመልእክተኞችም በአንድም ሳንለይ የምናምንን የሚለው ጋር ተያያዥነት አለው። ካልሆነ ምስክርነት በሌላ ነብይ በሌላ አካል አይሰጥም። ለምን ሲባል ኡማ የሚባል ነገር፣ ኡማ ማለት ህዝብ ነው። እኛ የነቢያችን ሰለላሁ ዐለይሂ ወሰለም ኡማዎች ነን፣ ህዝቦች ነን። ተጠሪነታቸው ለኛ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የኛ ተጠሪ ናቸው፣ የኛ ኃላፊ ናቸው ማለት ነው። ሶ ተጠሪነታቸው ለኛ ነው። ስለዚህ እኛ ደግሞ ኦነራችን እሳቸው ስለሆኑ ማለትም ሊደር ብዬ ልውሰደው፣ ሊደራችን እሳቸው ስለሆኑ የእሳቸው ሊደርነት መመስከር አለብን። ገባሽ? በኢሳ አለይሂ ሰላምም ዘመን የኢሳ ኡማዎች ከሆኑ የኢሳ ህዝቦች ከሆኑ አሁንም ተጠሪነታቸው ኢሳ ተጠሪነቱ ለዛ ህዝብ ነው። ለምን? ነቢያቶች የሚጠየቁት በህዝቦቻቸው ጋር በተገናኘ ነው። ለምሳሌ እኛ የምንጠየቀው አላህን አምነሃል አላመንክም ነው። አሁን በትንሳኤ ቀን አማኝነህ ከሃዲነህ ለአንተ የተላከው ነብይ ማን ነው ምናምን የሚል ነው። ነቢያቶች አላህን አምነሃል አላመንክም የሚል ጥያቄ ውስጥ አይገቡም። የእነሱ ፈተና ከኛ ፈተና ውጭ ነው። ምንድነው የሚጠየቁት? መልእክቱን አድርሰሃል አላደረስክም ነው። ሰው አድርሻለሁ ይላል። ካደረሳቸው ሰዎች ውስጥ ደግሞ እሱን ማድረሱን የሚመሰክሩ ሰዎች መልእክቱ ደርሶናል ብለው ምስክርነት እየሰጡ ነው። ስለዚህ ያንን መልእክት ማድረሳቸውን የትኛውም ነብይ ማለት ነው የራሱ ህዝብ የሆነው ኡማ የሆነው የደረሰበት አካል ምስክርነትን ይሰጣል ለዛ ነብይ ማለት ነው። ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐጀተል ወዳአ ወይም የመሰናበቻው ሐጅ ላይ ቆመው ምንድነው ያሉት? አድርሻለሁ መልእክቱን ብለው ደጋግመው ጠየቁ። ሶስት የጠየቁ አው እርሱ አድርሰዋል ብለው መለሱ። ስለዚህ አላህ Subhanahu Wa Ta'ala መላእክቶችንም እነዚህ ሰዎች ፊት በቃ ምስክር ሁኑኝ አሏቸው። ማድረሴን ምስክር ሁኑ። ስለዚህ እነዚህ ሰዎች አሁን አንቺ አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድ ረሱሉላህ ስትይ መልእክቱ ደርሶኛል።
ገባሽ? የእሳቸው ተጠሪ ነኝ፣ የእሳቸው ኡማ ነኝ፣ መልእክቱ ደርሶኛል። እሺ ግን አሁን ቁርአን ላይ ያለ ይሄ ነገር ምን የሚለው በመልእክተኞች ማመን ሸሃዳ ሲያዝ እንደዚህ እንደሚባል አለ ቁርአን ላይ? አው አሁን እሺ ቆይ አንዴሽ ጠብቂኝ። እንትኖቹ አሉ ነብዩ መሐመድ በፊት በኢሳ ከዛ በፊት የነበሩት እስልምናን ሲቀበሉ እንደዛ እንደሚሉስ አለ ቁርአን ላይ ተቀምጧል። እስኪ እሱ ጋር በተመለከተ ማስተውሰው የሆነ አንቀጽ ነበር። ሐዋርያቶቹ መስክረዋል። ባይዘው ሐዋርያቶቹ የሐዋርያቶቹ ምስክርነት ጋር በተገናኘ አለ የተቀመጠ ነገር። አንዴሽ እልባቶች ነው የሚለው ከሚል ብሏል። ከተመቸው ሙከሚል ከተመቸው ሙከሚል እንትን ካልክ አንቀጾቹን የምታስታውሱ ሰዎች ከታች ጻፉሽ። እኔ እኮ ሰርች እያደረግኩ ነው ቁርአን ላይ አንቀጾቹን አውጥቼ እንትን ልልሽ ሙከሚል የሚመች ከሆነ እሺ 352 ላይ ክፈተው ሀቢቢ 352 እሺ ከታችም ጽፈውልካል ሱራ 5:111 እሺ አይዋለሁ። እሱንም ከላይ ካለው ሰውዬ እንይና 52 ይሄኛው አንቀጽ ሳይሆን ቆይ የነሱን ልየውና ካልሆነ መለሳለሁ። እሺ ማስተውሰው አንቀጽ አለ አእምሮዬ ላይ በተላከላቸው መልእክተኛና በአላህ Subhanahu Wa Ta'ala ማመናቸው ማለት ነው። ሁለቱን ስለሆነ የፈለግሽው አይደል? 1:11 እሺ ኦኬ 5 ነው ለካ አንዴ መጣው ትንሽ ነው። እሺ ዛሬ ምዕራፍ 5 ቁጥር 111 ላይ ነው ያለው። እኔም የፈለኩት ቃል ይሄን ነበረ። ወደ ሐዋርያትም ይላል በሌና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ፣ አመንን እኛ ሙስሊሞች መሆናችንን መስክራሉ ይላል። ስለዚህ ትእዛዙ ምንድነው? በአላህ Subhanahu Wa Ta'ala እና በመልእክተኛዬ እመኑ የሚል ነው። የአላህ Subhanahu Wa Ta'ala መልእክተኛ የነበሩት በዚህ በሐዋርያት ዘመን ማን ነው? ኢሳ አለይሂ ሰላም ነው። ስለዚህ በሱራ 5 ጀዛኩሙላሁ ኸይረን ከታች የሰጣችሁኝ ሰዎች ሱራ 5 ቁጥር 111 ላይ ባጭሩ አስቀምጦታል። ምን ብሎ? በእኔና በመልእክተኛዬ እመኑ ነው። በመልእክተኞችና በአላህ መካከል አለመለየትን ቅድም ያስቀመጥኩልሽ አንቀጾች አሉ ካስታውሻቸው ሱረቱ ኒሳ ምዕራፍ 4 ላይ ያለውን ነገርሽ ነበረ። በመልእክተኛና በአላህ መካከል የማይለዩ ብሎ ያስቀመጠው ማለት ነው። የቅድሙ ታስተውሻለሽ። ሌላኛው ይሄ ነው ኢሳ ጋር በተገናኘ። ስለዚህ ሰዎቹ የሚመሰክሩት ይቅርታ አንዴ ብቻ ትነግረኛለህ ለያዛቸው እሺ ምዕራፎች እሺ ይሄ ምዕራፍ 5 ቁጥር 111 ነው። ምዕራፍ 5 ቁጥር 111 የቅድሙን ደግሞ እንዴ ልስጥሽ። ምዕራፍ 2 ቁጥር 284 ላይ ያለውን ቅድም አስቀምጬልሽ ነበር። በመልእክተኞችና በአላህ መካከል በመልእክተኞች መካከል ማበላለጥ እንደማይቻል ማለት ነው። ሌላው ሱረቱ ኒሳ ነው ምዕራፍ 4 ቁጥር 150 እንዴ ልክፈተውና ቁጥር 150 እሺ ይሄ ሌላኛው የእምነት መሰረታችን ነው። እነዚያ በአላህና በመልእክተኞቹ የሚክዱ አለ በአላህና በመልእክተኞቹ መካከል መለየትን የሚፈልጉ በከፊሉም እናምናለን በከፊሉም እንክዳለን የሚሉ በዚህም መካከል መንገድን ሊይዙ የሚፈልጉ እነዚያ በእውነት ከሃዲዎቹ እነርሱ ናቸው። ለከሃዲዎችም አዋራጅን ቅጣት አዘጋጅተናል ብለው ያስቀምጣል ማለት ነው። ስለዚህ በአላህና በመልእክተኛው መካከል መለየት አይፈቀድም። ቁርአን ላይም እንደተቀመጠው ያው አጢኡላህ ወአጢኡ ረሱል ነው። አላህና መልእክተኛውን ታዘዙ ነው። የምንታዘዘው የኛ የሆነን መልእክተኛ ባይዘው
ኢሳ አለይሂ ሰላም አይመለከተንም። ኢቭን ኢሳ አለይሂ ሰላም በትንሣኤ ቀን ወደዚህ ምድር ተመልሶ ይመጣል። በሚመጣበት ሰዓት እንኳን አዲስ መልእክትን አይደለም ይዞ የሚመጣው። ለምን? ያኔ ምንድነው የሚሆነው? በነቢያችን ሰለላሁ ዐለይሂ ወሰለም ኡመቶች ላይ ስለሚመጣ የሱ ኡመቶች ጋር አይደለም የሚገናኘው። ስለዚህ በነቢያችን ሸሪዓ ነው የሚያስተዳድረው። እንደምን ሆኖ ነው የሚመጣ? እንደ ሊደር እንደ አንድ መሪ ሆኖ ነው የሚመጣ እንጂ ላይክ ከዛ በፊት አንድ የሚዩት ላደርግ እገደዳለሁ ሞዴላችን እንጂ ከዛ በፊት እንደነበረው የራሱን ኡማ ሊያገለግል አይደለም የሚመጣው ማለት ነው። የነቢያችንን ኡማ ነው ሰው የሚያስተዳድረው። በነቢያችን ሰለላሁ ዐለይሂ ወሰለም ሸሪዓ ነው፣ ህግ ነው። ለሳቸው በነቢያችን ሸሪዓ ስልሽ ለሳቸው በተሰጠው ህግ ማለት ነው እንጂ ሸሪዓ በሙሉ የአላህ ነው። የነቢያቶች አስተላላፊ ብቻ ናቸው። ሶ ኢሳ አለይሂ ሰላምም አሁን ቅድም ይፈተናሉ ስልሽ ኢሳ አለይሂ ሰላም በትንሣኤ ቀን የሚጠየቀው ምንድነው? አንተ ቁልተ ሊናስ ተኺዙኒ ወኡሚ ኢላሃይኒ ሚን ዱኒላህ ነው። ከአላህ ውጭ እኔና እናቴን አምላክ አድርጋችሁ ያዙ ብለሃልን ተብሎ ነው የሚጠየቀው። መልእክት ማስተላለፋቸውን ነው የሚጠየቁት ነቢያቶች፣ እምነትና ክህደታቸውን አይደለም። እንዲህ ብለህ አስተላልፈሃል ወይ? ለምን ያንተ ኡማ ያንተ ህዝብ የሆኑት አካላቶች እንደዚህ ብለው ነው ያስተማሩት እያስተማሩ ያሉት። ሶ እንዲህ ብለህ አስተላልፈሃል ወይ የሚል ጥያቄ ነው የሚጠየቁት ማለት ነው። ማን? ኢሳ አለይሂ ሰላም። ኦኬ እሺ፣ ስልኬን ቻርጅ ላደርግ እገደዳለሁ። ሀኒ ተመለሰልሽ። ሞዴላችን ጋር እንሞዳሞድ ትንሽ። እሺ አመሰግናለሁ። ጥያቄ ካለሽ ግን መቀጠል ትችላለሽ። እሺ ጨርሻለሁ። ሌላ ቀን አመሰግናለሁ። ችግር የለም። ሁለት ሙያ ባንድ። ሞዴሉ ካህን እንዴት ነዎት? ኢየሱስ የተመሰገነ ይሁን። እኔ በጣም ደህና ነኝ ወንድም አለም። እኔ ልበ ሙሉነትህ እንዴት እንደሚመቸኝ እንዳትረሳው። ለምን ከ5 ከ6 ቀን በኋላ ይሄንን የሰላምታ አመላለስህን ስትደግሞ በደንብ መስማት ስለምፈልግ እንዳትረሳው። እሺ የጌታ ሰው እና የቤት ስራ ተሰጥቶ ነበር። ያው የቤት ስራ እንኳን አይባልም ግን ተሰጥቶ ነበር። ሞዴሉ ኔትወርክህን የጥለው መጣህ ደግሞ ዛሬ። አይ አትበል አንተ ጋር ኔትወርክህ ኖርማል አይደለም። እሺ ራሴን ላጠፋለሁ። ቆይ አንዴ እሺ እስኪ ኔትወርክህ ከተመለሰ አሁን ጠፍቼልሃለሁ። ይሰማሃል ሞዴል? አዎ አሁን ተመልሶልኛል። አሁን ይሰማኛል። እሺ ጥሩ። የተሰጠ የቤት ስራ ነበር ማለት የክፍል ስራ የራት ስራ ለካ አራት ልትበላ ስትሄድ ነበር የተሰጠ። እንትን አልከው ምንድነው የሚባለው? መልስ ይዘህ መጣህ አጠናህበት? አዎ ፒኬኮ ምን አደረኩ መሰለ እና ምግቡን አልተቼው ነው የመጣሁት ማለት ይቻላል። ለካ ማለት ገለጥ እያደረኩኝ እያየ ጌታ ይባርክ። እሺ ገለጥ እያደረኩኝ ኢየሱስ ክርስቶስ የአባቴን ፍቃድ አደረን። እኔም ደግሞ የኢየሱስ ክርስቶስን ፍቃድ ስለማደርግ ብዙም ለምግብ ለዚህ ለሚጣፋው መብል አልሰራምና ቼክ እያደረኩኝ እንዴት ለምን ምናምን እንዴት ይሄ ጥያቄ ራሱ ወደ እናንተ እንደመጣ እያሰብኩኝ እያሰላሰልኩኝ ዝም ብዬ አንዳንድ ሞዴሉ አራት ሰዓት ሙሉ በልተህ ለምግብ አልሰራም ስትል ግን ትንሽ አይከብድ? ጠጠር አይልም? እኛ እንብላ እንኳን አላልክም። እና ይሄ በጣም ከባድ ነው። እኔ በየት በኩል በባህር ይታይልን ይሄ ነገር? ወሪዕዳ አንተ ጓዳይ ኖ ልክ አይደለም። እሺ ለማንኛውም እሺ እህልን ያቋረጠህን ነገር እስኪ መጨረሻውን እንስማው። እሺ በጣም ጥሩ። እና እያሰብኩት ነበረ እንትን እየበላውኝ ቁጭ ብዬ ዝም ብዬ እያሰብኩኝ ምን አይነት አይዲያ መጣልኝ።
ማለት አሁን የእግዚአብሔር ቃል አሁን ሙሴ እንደጻፈው እንትን እንላለን እንረዳለን። ሙሴ እንደጻፈው ነው የተማርኩት። ነገር ግን ሙሴ እንደጻፈው እዛ ጋር ግን ማለት ኦሪት ዘፍጥረት ላይ ምናምን ሲገባ እግዚአብሔር በጅምሩ ሰማይና ምድርን ፈጠረ ምናምን እያለ ነው የሚጀምረውና ይሄ እንዴት ሊሆን ቻለ ብዬ ከራሴ ጋር ትንሽ ስወያይ እግዚአብሔር ራሱን የሚጠራጠር አምላክ እንዳልሆነ መልስ በመንፈስ ቅዱስ መለሰልኝ። ሌላው ደግሞ አሁን ለምሳሌ የሆነ ሰው የሆነን ሌባ አንተ ምናምን ብትለው ኧረ እኔ ሌባ አይደለሁም ይላል ደንግጦ ማለት ነው። ያ ማለት መንፈስ ቅዱስ ምን አለ? መንፈስ ቅዱስ መለሰልኝ ስትል ሰው በእህል ብቻ በምግብ ብቻ አይኖርም በእግዚአብሔር ቃል እንጂ የሚለውን እንትን ወረወረልህ። አይ ማለት እግዚአብሔር እኔ ስለ ጥያቄው ነበር ሳብሰለስል የነበረው ስለ ምግቡ አይደለም። ማለት የሰው ልጅ በምግብ ብቻ አይኖርም ተብሎ ስለተጻፈ በምግብ ብቻ አይኖርም ብቻ ነው እንጂ ምግብ ሳይበላ ይኖራል ማለት አይደለም እኮ ፒኬ እኮ። በቃ የኔን ንግግር አሁን ያልኩህን ንግግር ካልተረዳኸው የመንፈስ ቅዱስን እንዴት እንደምትረዳው አላቅም። ግን ይሁንና በቃ ወደ መለሰልህ ምላሽ ግባና እስኪ ምን አለ እስኪ እሱን እንስማ። እሺ አሁን ዮሐንስ ቀደም እሷ እንትና ያራቺ ነበርና ማናት የምትባለው ዜድ ምናምን በዜድ የምትጀምረው ዮሐንስ ራሱን እኮ እንደዚህ በደሴት ላይ ያለው እግዚአብሔርም እንደዚህ ይሄንን መልእክት እንድጽፍ አደረገኝ ምናምን በዞሬ ባየሁትም ቁጥር ዮሐንስ ራእይ አንድ ላይ ምናምን እንመለከታለን። እሱ ዮሐንስ ራሱ ማለት የአይን እማኝ ዮሐንስ ማለት የአይን እማኝ አብሮ ሲበላ ሲጠጣ አብሮ ሲውል አብሮ ከጌታችን ከመድኃኒታችን ጋር አብሮ ሲመላለስ የነበረው እውነተኛ ምስክር ነው ይሄንን ቃል የተናገረው። እንዲሁም ደግሞ ሐዋርያ ጳውሎስ ሐዋርያ ጳውሎስ ከዚህ በፊት ክርስቲያን የሚባሉትን ሲያሳድድ የአንዳንድ ደቀ መዝሙርን ህይወት እስከ ማስጠፋት በፍርሚያ በወረቀት ከነሱ ጎን ሆኖ ሲያጠፋቸው የነበረ ሰው ኢየሱስ ክርስቶስ ተገልጦ ወደ ክርስትና የመጣ ሰው ነውና እሱ ራሱ እኔ ጳውሎስ በእግዚአብሔር የተሾምኩ ሐዋርያነት የተሾምኩኝ እያለ መልእክታቶችን ሲጽፍ እንመለከታለን። እና ግን ዋናው ሐሳቡ እኔ እንደምረዳው ማለት ለዛ እንደዚህ እንዲያምኑት ነው። አሁን ለዛ ቤተክርስቲያን አሁን ለሮሜ ቤተክርስቲያን ለቆሮንቶስ ቤተክርስቲያን ብሎ እዚህ ጋር ሆኖ አሁን ለምሳሌ ዱባይ ሆኖ ወደ ሳውዲ ወይም ደግሞ ኢትዮጵያ ሆኖ ወደ ግብጽ ላላችሁ ሰዎች እኔ የምጽፍላችሁ ከእግዚአብሔር የተሾምኩኝ ሐዋርያው ጳውሎስ ነኝ እና እንደዚህ እያለ ምን ያደርግ ነበር? ወረቀቱን ደብዳቤውን የጻፈውን የተቀበለውን ከሰማይ የተቀበለው መልእክት ጽፎ ወዴት ያስተላልፍ ነበረ? ወደ ግብጽ ወደ ኤርትራ ምናምን ይልክ ነበረ። በዛ ዘመን ለምሳሌ ነው ወደ ኤርትራ ምናምን ያልኩና ወደዛ ምን ይል ነበር? ያስተላልፍ ነበረ። ነገር ግን አሁን የብሉይ ኪዳን ላይ ግን እንደዚህ የሚያጠራጥር ወደ ሌላ ሀገር የሚላክ አልነበረም። መጽሐፉ የምንድነው? መጽሐፉ የአይሁዳዊ ብቻ ነው። አይሁዳዊ ደግሞ ምንም እንትን አይፈልጉ። ምክንያቱም እግዚአብሔርን እየተለማመዱት ከእግዚአብሔር ጋር እግዚአብሔር በተአምራት በሚራክል በአንዳንድ ነገር እያስተማራቸው እያሳደጋቸው ያሉ ህዝቦች ስለሆኑ ሙሴ እንደጻፈ ሙሴ ከነሱ ጋር ሆኖ ይሄንን ህግ እንዳወረደ ሁሉን ነገር ስለሚያውቁት እኔ እንደዛ ነኝ ብሎ እግዚአብሔር ቃል በቃል እንዳልተናገረ እንረዳለን። እንዴት ነው አይ ቲንክ የመጀመሪያው ጥያቄ ጸሐፊዎቹ ጋር በተገናኘ ሲሆን ሁለተኛው ጥያቄ ደግሞ ራሱ ክሌም አድርጓል የሚል ነው። ስለዚህ የመጀመሪያው ጥያቄ ላይ በሰጠኸው ምላሽ ላይ ልመለስበትና ጳውሎስ ብለሃል። አሁን ለምሳሌ ጳውሎስን የጻፈው የሚለውን ነገር ያመንክበት ምክንያት ወይም ደግሞ ጳውሎስ አሁን አሳዳጅ ነበረ። አሳዳጅ ከነበረ በኋላ ግን ወደ ክርስትና በመመለስ ኢየሱስ ተገልጦልኛል ብሎ የጻፈው ጽሁፍ ነው ብለሃል። እንግዲህ አንተ ማለት ነው አሁን ባፈህ እንደዛ ብለህ ነው የተናገርከው። አረ ስለ ኤርትራ እኮ ተናገረ ምሳሌን የሰጠኸው አለ። ለማንኛውም ሞዴሉ ጳውሎስን እንዴት አመንከው? ለምሳሌ አንተ አሁን ጥያቄ የምታነሳው አለ እስልምና ጋር በተገናኘ ነቢያችን ሰለላሁ ዐለይሂ ወሰለም መልአክ ተገልጦላቸዋል ጅብሪል ዐለይሂ ሰላም ሲባል በተደጋጋሚ የምታነሱት ጥያቄ አለና አሁን አንተ ደግሞ ኢየሱስ ክርስቶስ ለጳውሎስ ተገልጧል እያልክ ነው። እንዴት አመንከው ጳውሎስን? ጳውሎስ አሳዳጅ የነበረ ሰው ነው። ከዛ ኢየሱስ ክርስቶስ ተገለጠልኝ ብሎ መጣ። የሆነ መልእክት ይዞ ኢየሱስ ክርስቶስ ተገለጠልኝ ብሎ መጣ። እንዴት አመንከው? ኢየሱስ ክርስቶስም በአካል አግኝቶት የሚያውቅ ሰውም አይደለም፣ አብሮ የኖረም አይደለም። ራሱን ሐዋርያ ብሎ የሰየመ ሰው ነው።
ኢየሱስ እንኳን ይህን ስልጣን አልሰጠውም። በራሱ ነው ስልጣኑን ያመጣው ሐዋርያ የሚለውን ሰው። አንተ እንዴት አመንከው ጳውሎስን? እሺ በጣም አመሰግናለሁ። ጳውሎስን የማምንበት ምክንያቶች የበጉ ሐዋርያቶች ወይም ደግሞ የጌታ ኢየሱስ ክርስቶስ ደቀ መዛሙርቶች ጋር ተገናኝቶ አንዳንዶቹ ይሄ ሲያሳድደን የነበረው ሊያጠፋን መጣን እንዴ ብለው እስከ መሸሽ እስከ ማለት ድረስ በደረሱበት ወቅት ግን እግዚአብሔር እርሱን እንደቀየረው እንደዚህ ነገር እንደገለጠለትና አሁን አሳዳጅነቱን ትቶ ለአገልግሎት እንደተሾመ ሲያብራሩ እንመለከታለን። አሁን ማን ያብራራ? የትኛው እንትን ላይ ነው ያብራራው? ሐዋርያት መጽሐፍ ላይ አሁን ማን የጻፈው እሱን መጽሐፍ? የሐዋርያት ስራ የሐዋርያት ስራ ላይ ከሆነ ስለ ጳውሎስ የመሰከሩበት ማለት ነው። የሐዋርያት ስራ መጽሐፍ ማን የጻፈው? ዶክተር ሉቃስ። ምን አልከኝ? እስኪ አንድ ላይ ክፈት ሐዋርያት ላይ እሱ አይደብቅም፣ እሱ ይናገራል። ዶክተር ሉቃስ ቴዎፍሎስ ሉቃስ ዶክተር ሉቃስ እስኪ እንትን ላይ ክፈት፣ ሐዋርያ ላይ ክፈት። ሐዋርያት አንዳንድን እና እዛ ጋር እኮ ይናገራል። እሺ ዶክተር ሉቃስን ሐዋርያት ላይ እንፈልግ እስኪ። እሺ ትንቢተ ኢሳይያስ የሐዋርያት ስራ ወራሪው የሐዋርያት ስራ ወንጌላቱ አጠገብ ነው። እሺ ከታያችሁ ነገሩኝ። ዛሬ ምንም አእምሮዬ ማለቴ አይኔም አእምሮዬም ሁለቱ ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩ። ደግሞ 40 ቀን እየታያቸው ስለ እግዚአብሔርም መንግስት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋራ አብሮ ሳለ እሺ ሉቃስ ነው እንበሊያው ቴዎፍሎስ ሉቃስ አንዳንድ ላይም እንደዛ ብሎ ስለሚጀምር ማለት ነው። ሉቃስ የጳውሎስ ተማሪ መሆኑን ታውቃለህ? ግን ሞዴሉ አሁን ሉቃስ ይሄን መጽሐፍ ብቻ ሳይሆን ሌላም መጽሐፍ ጽፏል። ሉቃስ ወንጌልን ጽፏል። እሺ አሁን የሉቃስ ወንጌልን ጽፏል። ግን ከሐዋርያቶቹ ጋር አብሮ እንደተመላለሰ ደግሞ እዛ ሉቃስ ወንጌልን እንመለከታለን። እርሱ ግን ሐዋርያ አይደለም። አሁን እኔ አልገባህም። አሁን ለምሳሌ እኔ አንድ ነገር ልጠይቅህ። እኔ አሁን ነቢያችን ሰለላሁ ዐለይሂ ወሰለም መላእክት ተገልጦላቸዋል አልኩ። ማን ነው ምስክሩ አልከኝ። የሆነ ሱሐባ እኮ አይተዋል መልአኩን። እሺ ኢየሱስን ያየው የለም ጳውሎስ ላይ ለጳውሎስ ሲገለጥ ማለት ነው። ግን አይተዋል የአይን ምስክር አላቸው ስልህ እንዴ ያንን ነገር ማን ነው የጻፈው ስትለኝ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካልኩ ምንድነው እያወራሁት ያለሁት? አሁን ሐሳቤ ገብቶሃል? ተረድተኸዋል? አልገባኝም። እሺ ላስረዳ። አሁን እኔ የሆነ መጽሐፍ ጻፍኩ። ለኔ እውነተኝነት ማን ነው ምስክር ሲባል ከበደ አልኩ። ኦኬ የከበደ ምስክርነት የት ነው ማገኘው? ስለ እኔ ከጻፍኩት መጽሐፍ አልኩ። ለኔ ምስክር ከራሴ መጽሐፍ ራሴ በጻፍኩት ግለሰብ አለ ባልኩት አካል ማለት ነው መስጠኝ ምስክሩን። ኦኬ ገባኝ። ሐሳብ ገብቶኛል ፒኬ። እሺ እኔ ይሄንን የፖልንም ልተውና የሙሴንም ልተውና እኔ አሁን ዮሐንስ መልእክት ላይ ብዙ ጊዜ የምናገረው ነው መልስ ያጣውበት መልእክት ነውና ዮሐንስ መልእክት ላይ አሁን ጳውሎስን እንኳን አንመነው እንኳን እኔ በመቶ አምናለሁ ግን እናንተ አትመኑትና ነው አሁን ማመን ስለ እምነት አይደለም እያወራሁ ያለሁት። ልጨርስና ዮሐንስ መልእክት ላይ አንደኛው ዮሐንስ መልእክት ላይ እኛ ግን ስለ ሕይወት ቃል ያየነውን የሰማነውን እንናገራለን ሕይወትም ተገለጠ እያለ ይቀጥላል። ማለት ምስክርነታቸው የአንድ ሰው ምስክርነት አይደለም፣ የሁለት ሰው ምስክርነት አይደለም። የነብዩ መሐመድ ግን ነብዩ መሐመድ ብቻቸውን ወደ ተራራ እንደሄዱ ነው። ተራራ ላይ ሆኖ ነው ያ ሳባየው ትጠይቀኝ ሞዴሉ ቆይ ልጨርሳ። አይ ወደ እናንተ ጥያቄ ስመጣ እኮ ትንሽ የሆነ
ስሜታችሁ ይለዋወጣል። ስሜት ሳይለዋወጥ ዋጥ ብለህ እንትን በለን። ምክንያቱም እኛው ፉከራ እኮ ነው። እኔ እኮ ደስ ነው የሚለኝ አንተ ስትፎክር ሳይ ደስ ይለኛል። ቆይ ያ ፒኬ እናንተ አሁን ኢየሱስን እንደፈለጋችሁ ስትሉ እኛ ኢየሱስን ስለምናውቀው በቃ ምንም ሼክ የሚያደርገን ነገር የለም። ሁሉንም ለመረዳት ምክንያቱም በቃ ሐሳባችሁን ለመረዳት ነው የምንሞክረው። ስለዚህ እናንተም ደግሞ የኛን ሐሳብ መረዳት አለባችሁ። አሁን ነብዩ መሐመድ ወደ ተራራ ላይ እንደሄደ ቁርአን እንዳወረደ ይቅራ ሄዱና ንገራቸው እንደተባለ ቁርአናችሁ ይናገራል፣ እናንተም ታሙበታላችሁ። ነገር ግን ምስክርነቱ እውነት መሆኑን አሁን ነብዩ መሐመድ እውነትም አላህ ነው የሰጣቸው ወይስ ደግሞ ሌላ አካል ነው የሰጣቸው ወይም አምላክ ነው የሰጣቸው ወይስ ሰይጣን ነው የሰጣቸው የሚለውን ምስክርነት ወይም ደግሞ ማስረጃ ነብዩ ከጻፉት ጋር ከኔ አጠገብም እንደዚህ አይነት ሰዎች ነበሩ፣ ከኔ ጋርም እንደዚህ አይነት ሰዎች ነበሩ፣ ይሄንም ደግሞ ምስክርነቴ እውነት ነው የሚል የለም። ነገር ግን አዲስ ላይ ሄደ ሁለት መልአክ አለ። ያኛው አዲስ ላይ ደግሞ ሁለት መልአክ በግራና በቀኝ ያ ቆይ ልጨርስ። በግራና በቀኝ ብርሃንን አየሁኝ ከነብዩ መካከል ምናምን ብሎ ሐዲስ ላይ ሲወራ ሰማ እንዴ ይሄ እዚህ ጋር ነው ያለው እዛ ጋር ነው። እሺ ቁርአኑን እንመነው ይሄንን እንመነው። ተራራ ላይ የወጡት ነብዩ መሐመድ ብቻቸውን ነው። እሳቸው ደግሞ አላወሩም። እሳቸው ያወሩት ምንድነው? እኔ ወደ ተራራ እንደሄድኩኝ ጅብሪል እንደተገለጠልኝ ቁርአን እንደተቀበልኩኝ ይቅራን አውርጄ እንድነግራቸው እንዳስተምራቸው እንደተነገረኝ ነብይ የመጨረሻው ነብይ እንደተደረገ ሞዴሉ እየራክ ነው በጣም ታክሲ አታገኝም። ትቆያለህ? ኖ እኔ ከመስመር ያልወጣውማ እና ከመስመር መውጣት አይደለም ማለት ዝም ብለህ እየፈሰስክ ነው አለ አይደል? አሁን ስታወራ ከሆነ ሰው አሁን ለምሳሌ ያወራውን አንዱን ፖይንት ነው እንዲህ የዞርክበት ያለው እና የኔ የመጀመሪያው ጥያቄ ስለ ነብያችን ሰለላሁ ዐለይሂ ወሰለም ችግር የለውም ትጠይቃለህ። ቁርአን ባይዘው በአንድ ቀን የወረደ መጽሐፍ አይደለም። እዛ ዋሻ ውስጥ የወረዱ 5 ነው 3 አንቀጽ ብቻ ናቸው። ቁርአን ደግሞ 6226 አንቀጾች ነው ያሉት። ቁርአን አንድ ጊዜ የወረደ መጽሐፍ አይደለም። ስለዚህ የቁርአኑን እንመለስበታለን፣ ችግር የለውም። ራእይ ሲወርድ የነበሩ የተመለከቱ ሰዎች አሉ ወይ ሚለውን አዎ ኢቅራ የመጀመሪያው ራእይ የመጀመሪያው መገለጥ ላይ ሰዎቹ አልነበሩም። ግን 23 ዓመት ሙሉ መገለጥ ነበረ። 114 ምዕራፍ በአንድ አይደለም የወረደው። ኢቭን አንድ ሙሉ ምዕራፍ ኢቅራ ያልከው እንኳን በአንድ ጊዜ አይደለም የወረደ። ሱረቱል አለቅ ማለት ነው 96ኛው ምዕራፍ በአንድ ቀን አይደለም የወረደው። ከሌላ ሱራዎች መውረድ በኋላ ነው ከ5 በኋላ ያለው ምዕራፎች አንቀጾች የቀጠሉት ማለት ነው። ስለዚህ አሁን ስለ ነብያችን እንመለስበታለን። ሰፊ ሰዓት ሰጥህና ከዛ እንዲህ ያደረግና ወይ በቃ ላንተ እንዲመችህ አንድ ፖይንት እንይ አይሻልም? እንደዛ አንድ ፖይንት ከእስልምና እናያለን፣ አንድ ፖይንት ደግሞ ከክርስትና እናያለን። የመጀመሪያውን ፖይንቴን አስተውለው የጠየቅኩህን ምን ብዬን የጠየቅኩህ ጳውሎስ መልአክ ሲገለጥለት በህይወት ዘመኑ ነው ማለት መልአክን ተው ኢየሱስ የተገለጠለት አንዴ ነው። እሺ ያ አንዴም የተገለጠለት አንድ ጊዜም ቢሆን ያየው ሰው የለም ወይም ምስክርነት የለውም። ምስክር ማለት ባይዘው አሁን የሐዋርያት ሥራ ላይ ምንድነው አንደኛው ዮሐንስ መልእክት ላይ ለምሳሌ ያየነውን እንትን ያልነውን በቃ ያየነውን ካለ የሆነ አካል እየመሰከረ ነው ማለት ነው። ያይን ምስክር ነው። ያየውን ነገር እያስቀመጠ ነው። የዛ አካል ማንነት ከታወቀ ማለት ነው። ምስክርነት የሚባለው ይሄ ነው። ያየውን ሲመሰክር ኦኬ። የሰማውትን ካለ ደግሞ ከማን ነው የሰማው? ለምሳሌ አሁን ሉቃስ አንዳንድ ላይ ያስቀምጣል ከኛ ታሪክን በደንብ አድርጌ ምናምን ከዚህ በፊት ብዙ ተዘግቧል ምናምን ብሎ ያወራል ሉቃስ። ከማን ነው የሰማው ያን መረጃ? ሉቃስ ሐዋርያ አይደለም፣ በኢየሱስ ዘመን አልነበረም። ከማን ነው የሰማው? ሉቃስና ማርቆስ ከማን ነው የሰሙት? ምንም የምታመጣው ኤቪደንስ የለም። ዝም ብለው ተነስተው በቃ እንደተላለፈልን ብለው ጽፎታል። አንተም የተላለፈልን ያሉትን ተቀብለሃል። እኛ ጋር እንደተላለፈልን ብሎ አንድ ጸሐፊ ከጻፈ ያ የጻፈው ሐዲስ ደኢፍ ነው የሚባለው። እሺ ደኢፍ ይባላል። ውድቅ ነው፣ ተቀባይነት የለውም። ይሄ አይነት አነጋገር ፊማ በለገና ተብሎ ይገለጻል። እንደተወራው እንደደረሰን እንደሰማነው የሚል ነገር ይነገራል። ከማን ነው የሰማው? ይሄ የሐዲስ ተርሚኖሎጂ ላይ ያለ ትምህርት ነው። ስለ ሐዲስ ጥናቶች ሲጠኑ የትኛው ነው ትክክል አድርገን መውሰድ ያለብን የሚሉ ጥናቶች ላይ ስንመጣ ከዛ የምናገኘው ነው። ስለዚህ አሁን የመጀመሪያውን ፖይንት አልመለስክልኝም። ጳውሎስ እንዴት አመንከው ነው የኔ ፖይንት። አምኜዋለሁ፣ እሱማ እናውቃለን እንዳመንከው። ግን ለኛ ፕሩፍ የምታደርገው ነገር አለ? ከሌለህ በቃ ምን ትድናለህ ብዬ አልፋለሁ። ማለቀ። አሁን ጳውሎስን እኔ ያመንኩበት ነገር ምንድነው ላልከኝ፣ እኔ ጳውሎስን ያመንኩበት ነገር ከቀደሙት ሐዋርያት ጋር ተነጋግሮ ህብረት እንዳደረገ
እርሱ የተወጣ ብቻውን የሆነ አስተምሮትና ዶክትሪን ሌላ ነገር እንደሌለው በዛ ተረድቻለሁ፣ በዛ አምኛለሁ። ምክንያቱም እርሱ የተለየ ትምህርትን ደግሞ ሳይሆን እርሱ እውነተኛ እንደሆነ ህብረት አድርጎ ከነሱ ጋር በመውጣት በመግባት ከነሱ ጋር በመመላለስ እርሱ እውነተኛ የክርስቶስ መልእክተኛ እንደሆነ መጽሐፍ ቅዱስ ላይ ተቀምጧል። ሁለተኛው ነገር ደግሞ ማን መጽሐፍ ላይ የጳውሎስ የጻፈው መጽሐፍ ላይ ነቢያችን በመጀመሪያ ልንገር አንድ አሁን ኮምፔር እያደረግን ነው ማወራህ ብያለሁ። አንተ በመጀመሪያ የምትሰጠኝ ጳውሎስ ራሱ ከጻፈው ነው። እኔ ደግሞ በሁለተኛ ደረጃ ነቢያችን ሰለላሁ ዐለይሂ ወሰለም አይጽፉም አያነቡም፣ አንድም የጻፉት መጽሐፍ የለም። ስለዚህ እኔ ማስረጃ የምሰጥ እሳቸው ከጻፉት አይደለም ወይ እሳቸው እንደዚህ ብለህ ጻፍ ብለው ካዘዙትም አይደለም። ይሄ ምንም በቃ የሚገናኝ ነገር የለውም። ሌላው ሲቀጥል ደግሞ ጳውሎስ ራሱ ከሐዋርያት ጋር ህብረት ነበረው፣ ጥል ነበረው ምናምን የሚሉትንም ነገር ትቀጥላለህ፣ ችግር የለውም። ግን አሁን የመጀመሪያውን ፖይንት እያስተዋልክ ነው፣ ኮምፔር እያደረግን ነው። ጳውሎስ ራሱ ከጻፈው አትስጠኝ ነው እኔ እያልኩ ያለሁት። ካልሆነ ያ የጻፈው ጽሁፍ እውነተኛ ለመሆኑ ደግሞ ኤቪደንስ ስጠኝ። እውነተኛ ለመሆኑ ስለ ጳውሎስ ራሱ ለመጻፉ አይደለም፣ በቃ እውነተኛ ነገር ለመሆኑ ዳዳዳዳ አንተ ጠፋ ና እንጂ ተመለስ። አለው ጌታ ይባርክ። አለው እኔ በቃ እንዴት እንደሆነ አላውቅም። የአንተ ጥያቄ የሆነ ነገሮችን የማወሳሰብ ሐሳብ ነው ግን ያለ እንዴት እንደሆነ አላውቅም። ግን አረተው አለ እሺ እና ልክ እሺ ቀጥል እና የሆነ ነገር አለው ጳውሎስ እዛ ጋር ተገልጦለት ማለት ኖርማል አልሆነም። አይኑ እንደተሸፈነ እንደተጋረደ እንመለከታለን። ነገር ግን እነዛ ከሱ ጋር የነበሩ ሰዎች ይዘውት እንደሄዱ እነሱ ምስክር ሊሆኑ አይችሉም። እሺ ይዘነው ሄድን ብለው ከጻፉ እስኪ በቃ የጻፉትን ነገር ንገረኝ። ይዘውኝ ሄዱ ካለ ግን ጳውሎስ እንዴ እኔ እኮ ባለፈው ባይዘዌ ከሁለት ቀናት በፊት አሁን ለምሳሌ ልንገር እኔ አሁን ከሁለት ቀናት በፊት አንድ ከበደና አበበ የሚባሉ ሁለት ጓደኞች ነበሩ። እነሱ ጋር ሲሄድ ትልቅ መብረቅ መጥቶ መታኝ፣ አናቴን ለሁለት ከፈለው። በዚህ ሰዓት ሁለቱ ተሸክመውኝ ሄዱ እና ሆስፒታል ገብቼ ተሰፍቶልኝ ምናምን ዳንኩ አልኩ። ምስክር አለው እኮ እሱ ልትለኝ ነው እኔ ጋር መጣ? ሁለት ሰዎች እኮ ብለዋል፣ ሁለት ሰዎች ተሸክመውኛል ስላለ ምስክር አለው። ዛሬ ሳልፈልግ እንግሊዘኛ ልታስወራኝ ነው አንተ ልጅ። እሺ ፒኬ እሺ አሁን እኔን እንደጠየቅከኝ እስኪ ቃል በቃል የተባለበትን የቁርአንን እስኪ ከቁርአን ደግሞ ምዕራፍ ደግሞ አሳየኝና እንዳምነው አድርገኝ እስኪ። ማለት አሁን እኔን ቃል በቃል ከቁርአን ማሳየ አሁን ለምሳሌ እኔ በፊት እንደማውቀው ነብዩ መሐመድ ማለት ያልተማሩ እንደሆኑ መጽሐፍ እንደማይችሉ ግን ጻፍ ይቅራ ብሎ በተደጋጋሚ እንትን በሚሉበት ሰዓት በአላህ ፈቃድ መጽሐፍ ማንበብ እንደቻሉ ያነበብኩ የሰማሁ ይመስለኛል ከዚህ በፊት ማለት ነው። አሁን ግን እሳቸው አልጻፉም ብለኛል። እንዴት ነው እሱ ነገር? ያነበብኩን ተወውና ባይሆን የሰማው በሚለው እስኪ የሰማው ይመስለኛል በሚለው እንደ ኡዙር እስኪ እንውሰድልህ። እንደዛ ሚል ነገር የለም። ጻፍ መባላቸው እንደዛ ሚል ነገር የለም። ራእይ ሲወርድ ማለት ነው። አንብብ የሚል ቃል አለ፣ ኢቅራ ይባላል። ቁርአን ራሱ የመጣው ከዛ ቀራአ ከሚለው ቃል ነው። አነበነበ ማለት ነው። ኢቅራ የሚለው ቃል የተለያዩ ትርጉሞች አሉት። ከነዛ ውስጥ አንዱ ምንድነው? ማነብነ በአእምሮ ያስከውን ነገር ስታነበንብ። አሁን ለምሳሌ መጽሐፍ እኔ አሁን እኔ ቁርአንን ልቅራልህ ብያ ልቅራ አላለሁ። ያ ማለት ላንብብ ማለት ነው። ካልተጻፈ ነገር በአእምሮ ያነብልሃለሁ። ይሄ ማንበብ ይባላል። ያልተጻፈን ነገር ማንበብ ማለት ነው። ሌላው ኢቅራ የሚለውም ደግሞ ልክ እንደዚሁ በተመሳሳይ የተጻፈን ነገር ደግሞ ማንበብ አለ። እዚህ ጋር እንደውም በአማርኛ የተተረጎመ ሐዲስ ስላለ ሐዲሱን ላውጣለህ። ሰሂህ ቡኻሪ። ይሄ ፒዲኤፍ የሌላችሁ ሰዎች ስለሚጠቅማችሁ ፒዲኤፍ እንዴት እንደምታገኙት ባላቅም 450 የቁርአን የሐዲስ ትርጉሞች አሉት። ሐዲስ ብዙ ጊዜ በእንግሊዘኛና በአረብኛ ነው የምታገኙት። እዚህ ጋር ትርጉሞች አሉት ማለት ነው።
እና ወደ አንተ ሐሳብ እመጣለህና ከዛ በኋላ አነብልሃለሁ። በአጭሩ ሶስተኛው ሐዲስ ላይ ነው ማነብልህ ማለት ነው። ነገር ከመሃል ጀምሮ ነው እንዴ? እሺ ያው በተደጋጋሚ የሚነሳ ስለሆነ የመጀመሪያው በቃ ምንድነው ማየት ያለብን አንተ ዘንድ የለም ነው። በቃ ይሄን እንጨርሳለን። በመጀመሪያ ደረጃ ይሄን እንጨርሳለን። አሁን ሐዲሱ ምን እንደሚል እናያለን። ክፍል 1 የወህይ አጀማመር ይላል። የምን የራእይ አጀማመር ማለት ነው። የምእመናን እናት አይሻ ረዲየላሁ ዐንሃ እንዲህ ብለዋል። የአላህ መልእክተኛ ዘንድ ለመጀመሪያ ጊዜ የመጣው መለኮታዊ ራእይ ወይም ወህይ በመልካም እውነተኛ ህልም መልክ ነው። የመጀመሪያው ራእይ ወይም ደግሞ ወህይ እውነተኛ ህልም ነው የሚመስለው ማለት ነው። ያዩት ህልም በሙሉ እንደ ደማቅ የንጋት ብርሃን በገሃድ ይስተዋል ነበር። ይሄ እሺ የወህይ ሶስት አይነት የወህይ አወራረዶች አሉ። የወህይ ወይም ደግሞ የራእይ አወራረዶች ማለት ነው። በትልቁ ላርገ ካሜራ ተከፍቶብህ ነው ከፍተው ነው? እኔ ልዘጋልህ እችላለሁ። ዘግቼ እልሃለሁ። ለማንኛውም እሺ ምን አለ መሰለህ በሱረቱ ሹራ ላይ ሱረቱ ሹራ 51ኛው አያ ላይ ማለት ነው ለሰውም አላህ በራእይ ወይም ከግርዶ ወዲያ ወይም መልእክተኛን መልአክን የሚልክና በፈቃዱ የሚሻውን ነገር የሚያወርድለት ቢሆን እንጂ በገሃድ ሊያናግረው ተገቢ አይደለም አለ። እርሱ የበላይ ጥበበኛ ነውና ይላል። ስለዚህ በገሃድ ሊያናግረው ተገቢ አይደለም። የራእይ ደረጃዎችን ሶስት አይነት ራእዮች አሉ። ሶስቱንም አይነት እያስቀመጠ ነው ሱረቱ ሹራ ምዕራፍ ቁጥር 51 ላይ ማለት ነው። አሁን እዚህ ጋር ምን ይላል? የመጀመሪያው ነቢያችን ሰለላሁ ዐለይሂ ወሰለም ራእይ የነበረው ህልም ነው። ህልም መልክ ነው። ያዩት ህልም በሙሉ እንደ ደማቅ የንጋት ብርሃን በገሃድ ይስተዋል ነበር አለች። ከዚያም ራሳቸውን ማግለልን እንዲወዱ ሆነ። በሂራ ዋሻ ውስጥም ለብቻቸው ቆመው ጀመሩ። አላህን ለበርካታ ሌሊቶች ይገዙትም ነበር። ይሄ ከራእይ በፊት ነው። ሐኒፍ ይባላል። ሐኒፍ ማለት ቀጥ ያሉ ወይም ደግሞ አላህን ብቻ የሚገዙ ማለት ነው። የአብርሃም መንገድ ነው ሐኒፍ የሚባለው። አላህን ለበርካታ ሌሊቶች ይገዙትም ነበር። ወደ ቤተሰቦቻቸው ሳይመለሱ ለቆይታቸው ቀለብም ይይዙ ነበር። ከዚያም ወደ ኸዲጃ በመመለስ እንደዚሁ ስንቃቸውን ይዘው ይመለሳሉ። በዚሁ በሂራ ዋሻ ውስጥ ሆነው ሳለ እውነቱ ተገለጸላቸው። እውነቱ የተባለው ጅብሪል አለይሂ ሰላም ነው። መልአክ መጣ እንዲህም አላቸው ኢቅራ አለ፣ አንብብ ማለት ነው። የለም እኔ ማንበብ አልችልም አሉ። አሁን እሳቸው የመሰላቸው የተጻፈን ነገር ማንበብ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ትረካውን በመቀጠል እንዲህ ይላሉ። መልአኩ በኃይል ያዘኝ፣ አቅም እስኪያንሰኝ ድረስም ጨመቀኝ። ከዚያም ለቀቀኝና እንዲህ አለኝ ኢቅራ ወይም አንብብ አለኝ። እኔም ማንበብ አላውቅም አልኩት። ያዘኝ፣ ለሶስተኛ ጊዜ ማፈነኝ። ይህንን የሚያደርገው አላህ ስብሓንሁ ወተዓላ የሚወርደው ቁርአን የአላህ ቃል። ወይኔ አንተ ሰውዬ ቀይ ያበራ ነው ኔትወርክ፣ እየሰማኸኝ ነው? አሎ አባ ዮናስ ኔትወርክህ ይሆናል። አሎ እዚህ መልአኩ ጨመቀው። እሺ ካለ ጥሩ። አይ ቀይ አብርቶ አይቼ ነው። ማንበብ አላውቅም አልኩት። አሁን በዚህ ሰዓት ነው የገባቸው ማን? ነቢያችን ሰለላሁ ዐለይሂ ወሰለም። ምንድነው የገባቸው? እየተነገሩት ያሉት አንብብ እየተባሉ ያሉት የተጻፈ ነገር አይደለም። አላህ Subhanahu Wa Ta'ala ቁርአንን በነቢያችን ሰለላሁ ዐለይሂ ወሰለም ልብ ላይ ነው ያወረደው። ስለዚህ በልባቸው ካለው ነገር ላይ ነው ጅብሪል አለይሂ ሰላም የሚያስተምራቸው። በልባቸው የወረደው ነገር ነው አንብብ እየተባሉ ያሉት። ለቀቀኝና እንዲህ አለኝ አሉ። አንብብ። አሁን ቁርአኑን መቅራት ይጀምራል። ማን? ጅብሪል አለይሂ ሰላም። ምዕራፍ 91 ከቁጥር 1 እስከ 5 ድረስ ይሄ የመጀመሪያው ራእይ ነው። ከ5 ቀጥሎ ያሉት እንኳን በሚቀጥለው አይደለም የወረዱት፣ ከቆይታ ከተለያዩ ምዕራፎች መውረድ በኋላ ነው። አንብብ። በዚያ ሁሉንም ነገር በፈጠረው ጌታህ ስም፣ ሰውን ከረጋ ደም በፈጠረው ጌታህ ስም አንብብ። ጌታህ በጣም ቸር ነው፣ ያ በብዕር ያስተማረ የሰውን ልጅ ያላወቀውን ያሳወቀ ይላል። የአላህ መልእክተኛም ራእዩን እያሰላሰሉና ልባቸው ከመጠን በላይ እየመታ ተመለሱ ይላል። አሁን እዚህ ጋር አንብብ የሚለውን ቃል በተመለከተ አንተ ጻፍ አልክ። ጻፍ የሚል ነገር የለም ነው። ኦኬ፣ በመጀመሪያ ደረጃ ምንድነው የተባሉት? አንብብ ነው የተባሉት።
እሳቸውም ደግሞ የመለሱት ማአነ ቢቃሪእ ነው እኔ ማንበብ አልችልም አሉ። ማንበብን አያውቁም ነበር። ከዛ በኋላ ነው አላህ Subhanahu Wa Ta'ala ቁርአኑን በልባቸው ላይ እንዳወረደውና ፒኬ ሰላም አለይኩም። ዮሐንስን አታስገባው እንትን ነው ተሳዳቢ ነው። ለዛ ነው ማስወጣው። ዮናስ ነው። እሺ ዮናስ ነው የሚለው። እሺ እሺ የመጀመሪያው እዚህ ጋር ዙም ላድርግልህና ሶስቱን አያዎች ዝም ብዬ በከፍትልህ ይሻላል። እንዲሁ እንዳሉ ወደ ውስጣቸው ሳልገባ በፊት እንያቸው። እሺ የሚታይህ ከሆነ ሱረቱል በቀራ ምዕራፍ 2 ቁጥር 97 ላይ ለጅብሪል ወይም ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው፣ እርሱ ቁርአኑን ከበፊቱ ለነበሩት መጽሐፍት አረጋጋጭ ለምእመናን መሪና ብስራት ሲሆን በአላህ ፈቃድ በምንህ ላይ በልብህ ላይ አውርዶታልና ይላል። ሱረቱ ሹራ ምዕራፍ 26 ቁጥር 194 ላይ ደግሞ ከአስፈራሪዎቹ ነቢያት ትሆን ዘንድ በጀሃነም ቅጣት የሚያስፈራሯቸው ከዛ ትሆን ዘንድ በልብህ ላይ ያወረደዋል። ስለዚህ ቁርአን በልብ ላይ እየወረደ ነው። አንብብ ሲላቸው የነበረው በልብ የወረደው ነው። ምዕራፍ 75 ሱረቱል ቂያማ ቁጥር 17 ላይ ደግሞ በልብ ውስጥ መሰብሰቡና ማንበቡ በእኛ ላይ ነው ይላል። በልብ ውስጥ እንሰበስበዋለን፣ እናነብልሃለን። በሚያነብ ሰዓት ደግሞ ንባቡን ተከትለህ አንብብ ነው። ይህንን በተመለከተም ከፈለክ ልስጥሽ ንባቡን ይላል። ንባቡን እሺ ሱረቱል ቂያማ ላይ ምዕራፍ 75 ቁጥር 18 ላይ ባነበብነውም ጊዜ ካለቀ በኋላ ንባቡን ተከተል ብሎ ይሄ መልእክት ያወርድላቸዋል። ስለዚህ ቁርአንን በልባቸው ላይ ጅብሪል አለይሂ ሰላም ይዞት ይመጣል፣ ያወርደዋል። ከዛ በኋላ ጅብሪል አለይሂ ሰላም ያነበዋል። ያንን ንባብ ተከትለው ነቢያችን ሰለላሁ ዐለይሂ ወሰለም ያነባሉ ነው። ይህ ነው ቁርአን የምንለው ነገር እንጂ የተጻፈ ጽሁፍ አይደለም ነው ባጭሩ ማለት ነው ሞዴሉ። አሁን አንተ ከዚህ ጋር ለምሳሌ አንድ ምስክር ማየት እንችላለን። ለምሳሌ ቡኻሪ ሰሂህ አልቡኻሪ ላይ ሁለተኛው ሐዲስ ገና ስትገባ ሁለተኛው ሐዲስ ላይ ማለት ነው አይሻ ረዲየላሁ ዐንሃ ምን ትላለች? እጅግ በጣም ብርዳማ በሆነ ወቅት ወሂ ሲወርድላቸው ራእይ ሲወርድላቸው አየሁኝ ትላለች። እንግዲህ አይነ ምስክር ነች። ይህንን ጽሁፍ ነቢያችን አይደለም የጻፉት፣ አይጽፉም እሳቸው። እጅግ በጣም ብርዳማ በሆነ ወቅት ወሂ ሲወርድላቸው አየሁኝ፣ ግንባራቸው ግን ላብን ሲያንጠባጥብ ነበር ትላለች። ተመለስ። እኔ የምለው ዳውድ እሺ ከታች እኮ እየተደባደባቸው ነው። በሰላም ነው እና ወይ ኖ አንተን ነው ማለት አንተና ዮናስ ወይ የሪንግ ጓንት እንስጣችሁና ተቀጣቀጡ ወይ ይለይላችሁ። ከታች ምን ፈለክ እንደዚህ እና ብዙ ኮሜንቶችን ስላየው ነው። ና ተመለስ። ገና ራእይን ሲያዩ ሰዎች ገና አሳያለሁ፣ ኮምፔር እናደርጋለን ገና። ስለዚህ ና ተመለስ። ይሄ ራእይ በሚወርድላቸው ሰዓት የነበሩ ምልክቶችን የአይን ምስክሮች ያዩትን ነው አሁን ላይ ያስቀመጥን ያለ ነው ማለት ነው። እሺ ባይዘዌ ሌላ ቤት ላይ ተሳዳቢ የሆኑ ሰዎች ምናልባት ከዚህ በስርዓት የሚያወሩ ከሆነ ማለት ነው አንድ ቀን ሁለት ቀን ይሞከራሉ። እሺ ለወደፊቱ አሁን በዳውዲ የመጣ እኛ ቀልድ አናውቅም ብለን ነው እንጂ ሌላ ቤት ላይ የሚሳደቡ ሰዎች ያ ሌላ ቤት ላይ ያለ ጣጣቸው ነው። ከዚህ ሲሳደቡ ብቻ እናስወርዳቸዋለን ማለት ነው። ሁሉ ጊዜ እድል መስጠቱ አይከፋም። የሆነ ቀን መቼም አይታወቅም የሰው ነገር ማን ፈረንጅኛ በአማርኛ መጽፈው ከታች ምን ራንስ ነው ያልከው? ዋይ ተነ ትርጉሙ ይሁን ታዲያ ለምንድን ነው እንደዚህ? ጥሩ አይደለም እኮ ማንን ለማወጫበር ነው? እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ርዕስ አለን በርዕሳችን እናወራለን ማለት ነው። እስከዛ ድረስ ጥያቄ ያለው ሰው ክርስቲያንም ሆኖ አይ ክርስቲያን እንኳን ለጥያቄ ትንሽ ቆዩ፣ ትንሽ
መጀመሪያ አንዴ ተረስጫል ግን ይሁን እስኪ ይሁን ኑና በቃ ጠይቁ ትጠይቃላችሁ መጀመሪያ ጠይቃችሁ ከዛ ደግሞ እንጠይቃቸዋለን ችግር የለውም እና ረመዳን ደርሷል ሰዎች ሁላችሁም ካሁኑ ተዘጋጁ እኔ በ24 ሰዓት ውስጥ አንዴ እየበላው ዝግጅት እያረኩ ነው ረመዳን ላይ የሚሰልም ሰው ይበዛል ታውቃላችሁ ለምን ሚነል ጂን የሆኑ ሰይጣናቶች ይታሰራሉ ከኢንስ ከሰው መካከል ሳይሆን ከጂኒ መካከል የሆኑ ሰይጣናት ይታሰራሉ እነዛ በአእምሯችሁ ላይ ሹክም ይሏችሁ ማለት ነው አጓጉል ግን እኮ ይሄ እውነት ባይሆንስ ይላችኋል እውነት አሁን እሺ ብለህ ተቀበልክ እስኪ አስበው 2 አመት ራን ቆይተ ደግሞ እንደገና ልትወጣ ነው እውነት ባይሆንስ እና እስከ ለተሞታቸው ድረስ ነው ባይዘው እንደዚህ ያደርጋቸዋል ያለ ሸይጣን እስኪ ሞቱ ድረስ ያዘናጋቸዋል ምን እያለ ነው ያዘናጋቸው ግን እኮ ይላል ጥሩ እኮ ነው አሁን እኮ የሰማው ትምህርት እኮ ጥሩ ነው ይሆነ ያሳምናል ግን እኮ እሺ እንዲህ ቢሆንስ ወጥሮ ይዛቸዋል ማለት ነው ቢሆንስ እንዴ ከሆነ በቃ መተው ነው ምንድነው የሚያስገድደው ሰው እኮ የለም ከሆነ መተው ነው ማለት ተሰልማላችሁ እውነቱ ከገባችሁ እየተማራችሁ ትመጣላችሁ ካልሆነ ደግሞ ምን ይሄ ብሄር ነው እንዴ ዘር ምናምን እኮ አይደለም ብትሄዱ የሆነ የማይፋታችሁ ሃይማኖቶችን ሰዎች ሲቀያየሩ ሲለዋውጡ እርግጥ ወጨበሬ ይሆናሉ ወጨበሬ ማለት ራሳችሁ ጉዳይ ራሳችሁ ፍቱት አለቃ ኪዳነ ክፍሌ መዝገበ ቃላት ላይ ኪዳነ ወልድ ክፍሌ ምን ይለዋል ወጨ ሲል በሬን አይጨምርም ማለት እና ምልላችሁ ነው መሰላችሁ ባጭሩ ነገሩን ስናሳጥረው እንደዛ ሲቀያየሩ የሆነ ሊለቁ ይችላሉ ግን ደግሞ ምን አለ በቃ ከሆነ ሆነ ነው ካልሆነ መተው ነው አለቀ ስለዚህ ከሆነ መቀበል ነው ካልሆነ መተው ነው አረ ሞዴላችንን የበላው ጅብ አልጮሃለ ከሞዴልነት ካህን ወደ ሞዴሉ አርሶ አደር እንዳይዘዋወር እንጂ እኔ እኮ ድሮም እርሻ ይሻለኝ ነበር እንዳይ እሺ ሃኒ ጥያቄ አለሽ ሃኒ ጥያቄ አለሽ ሃኒ ራስሽ የለሽም መሰለኝ እሺ ክርስቲያኖች ካላችሁ ሪኩዌስት ላይ ሙስሊም ሆኖ ጥያቄ ያለው ከታች አንድ ቁጥር ይጻፍልኝ ሙስሊሞች ሆናችሁ ጥያቄ ያላችሁ አንድ ቁጥር ገና 2 ሰዓት ነው በአላህ ስም ገና ዛሬ ለሊቱ ሊረዝምብኝ ነው መሰለኝ እሺ ጥያቄ ያላችሁ ሪኩዌስት ላኩና አንድ ቁጥር ጻፉ አለው ፒኬ እሺ ጥያቄ አለሽ አሁን ነበረኝ የት ሄደ ጠፋ በእስልምና መጠጥ እሺ የምር እየጠፋብኝ ነውና በእስልምና መጠጥ አልኮል ነገር ክልክል ነው ግን የሚጠቀሱ ሐዲሶች አሉ ሐዲሶች በምን የሚሉ ሐዲሶች መሰለኝ ሐዲሶች ኸምር የሚለው ነው ኸምር እሺ አይ ሐዲስ ምናልባት እንጃ ጠጅ ስለሚለው ከሆነ ሱሪ አንዴ የሚወታደርግ እሺ ኸምር በኢስላም አይፈቀድም ኸምር ማለት አስካሪ አደንዛዥ ነገር በሙሉ አይፈቀድም በዋነኝነት መጠጥ ጋር ይገናኛል ኸምር እንደ ኢስላም ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ነብይነትን ከማግኘታቸው በፊት የነበረው የጃሂልያ ማህበረሰብ ጃሂልያ ማለት አላዋቂ ማለት ነው የአላዋቂዎች ማህበረሰብ ወይም በጅህልና የኖሩ ማህበረሰቦች
በጣም ከውሃ በላይ ነው አስካሪ መጠጥን የሚጠጡ። በቃ ኖርማል የተለመደ ነገር ነበር። በጣም በቃ በአስካሪ መጠጥ ነው ሁሉ ነገራቸው፣ መጠጥ ነው። በጣም ነው የሚወዱ። ሶ በአንድ ጊዜ አይደለም አስካሪ መጠጥ የተከለከለው እንደ ኢስላም አስተምህሮ ማለት ነው። ስቴፖች አሉት። አይ ቲንክ 3 ወይ 4 ስቴፖች፣ 3ቱም 4ቱም ቁርአን ላይ አሉ። የመጀመሪያው ምንድነው? ላ ተቅረቡ ሶላት ወአንቱም ሱካራ የሚል ነው ማለት ነው። ምንድነው? እናንተ የሰከራችሁ ሁናችሁ ሰላትን አትቅረቡ ነው። ይሄ መጀመሪያው ክልከላ ነው። የሰከራችሁ ሁናችሁ ሰላትን አትቅረቡ ማለትም አንድ ሰው መጠጣት አልተከለከለም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መጠጣት አልተከለከለም፣ ግን መስከር ክልክል ነበረ። ይሄ ምንድነው? የሰከራችሁ ናችሁ ሰላትን አትቅረቡ ሲባል እንግዲህ በቀን 5 ወቅት ሰላት ነው ሰዎች የሚሰግዱት። ያ ማለት በሲስተማቲክ መንገድ እነዚህ ሰዎች በኃይለኛው መጠጥ ይቀንሳሉ ማለት ነው። ለምን? ሰክረው ላለመስገድ ሲሉ አስቀድመው አይጠጡ። ለካ ለሰግድ ነው ይላሉ። እና በቀን 5 ሲሆን ደግሞ አስቡት የሚጠጡበት ጋፕ በጣም ትንሽ ጊዜ ይሆናል። ላይክ ነው ብዙ ጊዜ እንዲያውም ከኢሻ እስከ ሱብሂ ሊሆን ይችላል ማለት ነው። ረጅሙ ሰዓት እሱ ስለሆነ ይሄ የሚሰክሩበት ጊዜ። ስለዚህ የመጀመሪያው ክልከላ ነው። ልክ እንደዚሁ አላምዶ ነው መጨረሻ ላይ መጠጥም ቢሆን የመጠንቆያ እንጨቶችን ጨምሮ ምናምን እነሱ ከሰይጣን ናቸውና ራቁ። ሶ በሐዲስ ላይ ደግሞ ትንሿን ብትሆን ይሄ ትልቁ የሆነ በብዛት ሲወሰድ የሚያደነዝዝ ነገር በሙሉ ጥቂቷም ለቅምሻም ቢሆን አይፈቀድም። ከዛ ጭራሽ እርግማን መጣ። ምን አይነት እርግማን? መጠጥን በተመለከተ የሚጠጣም የሚያስጠጣም የሚጋብዝም የሚሸከምም የሚነግድም እነዚህ ሁሉ ነገራቶች በኢስላም ዘንድ የተከለከሉ እንደሆኑ ተቀመጠ። ኸምር ከሚለው ውስጥ የትኛው ማደንዛዥ እጽ ይካተታል ማለት ነው። አቅልን የሚያስት የሚያደነዝዝ ነገር በሙሉ ኸምር ከሚለው ውስጥ ይካተታል። ሶ ኢስላማዊ አስተምህሮ ይላል ይሄ ነው። ግን ጀነት ውስጥ እኮ ጠጅ አለ ይላል። እንደዛ ከሆነ እያልሽኝ ያለሽው ሐዲስ ላይ ባይዘው ወይን የሚባል ነገር አለ። ወይን አለ፣ የወይን ጭማቂ፣ ጁስና አስካሪ ነገር ብዙ ሰው አይለይም። እና ጁሶች አሉ እስቲል አሁንም እኮ ነው አሁን ወይነ ጠጅ ነው እንጂ የሚከለከለው ጠጅ የሆነ ወይን አስካሪ የሆነ ወይን ማለት ነው እንጂ የወይን ጁስ እኮ አይከለከልም። ፍሬሽ እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ኢቭን ይጠጡ ነበር እኮ የወይን ጁስ እስከ መች ድረስ 2 ቀን ወይ 1 ቀን ከምናምን ድረስ ማለት ነው። ከዛ በኋላ ትንሽም ቢሆን አላህ የሚቀየር ወደ ጠጅነት የሚቀየርበት ጊዜ ላይ በሚደርስ ሰዓት ያንን ነገር አይፈቀድም፣ አይጠጣም። ማርም ቢሆን ለምሳሌ ብርዝ ተደርጎ አቅጥነው ይጠጣሉ። ማር ወይን ጭማቂዎች አይከለከሉም። ታድለህ ልጅ አብዱ ወይን ባይዘው የወይን ፍሬ በጣም ነው የምወደው። ወይን ስበላ ነው ሙሉ አለ። እኔ ወይን በጣም ነው ተው ሆዴን አታጭኸው እንደውም እርቦኛል። ስለዚህ እነዚህ አይነት ነገሮች አይከለከሉም ነው። ሶ ወይን ተብሎ የተጠቀሱ ነገሮች ካሉ ስለ ጠጁ ሳይሆን እያወራ ያለ ኦልሬዲ ስለ ጁሱ እንደሆነ ወቂ ነው ወይን ከተባለ ማለት ነው። እና በተመሳሳይ ብዙ አሉ የማር ፈሳሽም ምናምን እንደዚህ አይነት ነገሮች አሉ። ኸምር ጋር በተገናኘ ግን አይፈቀድም ነው። ሶ ኸምር ሲባል ደግሞ ጀነት ውስጥ እኮ አለ። ጀነት ውስጥ እኮ መጠጥ ይጠጣል ላይ ኸምር ተብሎ ተገልጿል። ወይም አስካሪ መጠጥ ማለት ነው። አስካሪ መጠጥ ሳይሆን እንደ ጠጅ ተብሎ አሁን ጠጅ ይሰጣጣሉ ምናምን ይላል ቁርአን ላይ። እሱ ምንድነው ከተባለ ጀነት ውስጥ ያሉ መጠጦች በሙሉ ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ከስማቸው በስተቀር እዚህ ዱንያ ላይ ካለ መጠጥ ምንም የሚያገናኘውም የሚያመሳስለውም ነገር የለም። የሚያመሳስለው ብቸኛው ነገሮች ስማቸው ነው። ወተት አለ ጀነት ውስጥ፣ ማር አለ፣ ጠጅን እንኳን ጠጅ አገርኛው ነው ምንድን ነበር የሚባለው በአረብኛው፣ ብቻ መጠጥ አለ ብለን እንውሰደው። እነዚህ ሁሉ ነገራቶች አሉ። የወይን ጭማቂም ብለን እንውሰደው። እነዚህ ነገራቶች በሙሉ ግን ከስማቸው ውጭ ማለት ነው የሚያመሳስላቸው ጣዕሙ አይመሳሰልም፣ ቃናው አይመሳሰልም፣ መልኩና ከለሩ አይመሳሰልም። ግን ዱንያ ላይ ባሉ ስያሜዎች ተሰይመዋል ነው እነዛ መጠጦች እንጂ የሚያሰክር መጠጥ በኢስላም ትንሿ ለቅምሻም ለሸክምም ቢሆን አይፈቀድም ነው። እና ገባሽ ሀኒ አሁን የጠየቅሽው ጥያቄ ጋር በተገናኘ
ክርስቲያኖች ካላችሁ ርዕስ አለን። እስኪ በርዕሳችን እናስተናግዳለን፣ ችግር የለውም መመለስ የምትችሉ ከሆናችሁ ማለት ነው። እሺ እንትን ይሄ የተጠቀሱትን ሀዲሶች ማለት ነው እነሱ እንትን ይዣቸው ልምጣና ቁጥራቸውን ሌላ ቀን ጠይቀሃለሁ። መርሃባሽ። እሺ ክርስቲያኖች የዛሬው ርዕሳችን ለማስታወስ ያክል ኢየሱስ ክርስቶስ ስንት ህይወት አለው የሚል ነው። አክቹሊ 3 ርዕሶች አሉን። በፈለጋችሁት መግባት ትችላላችሁ። እኛ ለእናንተ ማን ሆነው ነገር የለም። ከነዛ ርዕሶች መካከል አንደኛው ይሄ ነው። ቃልም ስጋ ሆነ ሲል ምን ማለት ነው? ቃልም ስጋ ሆነ ማለት ምን ማለት ነው? ይሄ የመጀመሪያው ነው። ያው ለዛሬ እንኳን ትንሽ ቢቆይ ይሻል ነበር። ሁለተኛው ርዕሳችን ይሄ ነው። ኢየሱስ ክርስቶስ ስንት ህይወት ነው ያለው? ኢየሱስ ክርስቶስ ስንት ህይወት ነው ያለው ነው። ሶስተኛው ደግሞ ይሄኛው ነው። እግዚአብሔር ሁሉን ይሆናልን? እግዚአብሔር ሁሉን ይሆናል ወይ? ከነዚህ ከሶስቱ ማለት ነው የፈለጋችሁትን መርጣችሁ መመለስ ትችላላችሁ። በቃ እኔ መመለስ የምችለው ይሄን ነው የሚል አካል የፈለገውን መርጦ ማለትም በተረጋጋ መንፈስ መመለስ ይችላሉ ማለት ነው። ክርስቲያኖች ካላችሁ ሪኩዌስት ላኩ፣ እኛ በፍቅር እንማማራለን። አይ ችግር የለውም እኮ ባይዘው እዚህ ብትቆዩም ማለት ነው። እኔ አልሰባችሁም እኮ ችግር የለውም። ከታች አንዳንድ ወጨበሬዎች ነበሩ። አሁን ከጥያቄው በኋላ ዞር ስል 4 ሰው አይቼ ነበር፣ 4ቱም የሉም። አራቱም ሰዎች ደግሞ እዛ በኤት ከፍተው የሐሜት ስርዓት ማካሂዱ ሴቶች ናቸው። በኤት ከፍተው እዛ ሐሜት ነው በቃ ይነሳል። የሆነ ሰው ይቦጨቃል፣ ሙስሊሞች እንደዚህ ይባላል፣ ቪዲዮ ይሰራል፣ ሚላሽ ይመለሳል ምናምን። እዚህ ጋር ግን ገብቴ ያንን ሐሜት ትቴ እግዚአብሔር ሁሉን ይሆናል ወይ? ጥያቄ እኮ ነው፣ የፍቅር ጥያቄ ነው። ኢየሱስስ ቢሆን ስንት ህይወት አለው? ስንት ህይወት ነው አለ? ይህም ጥያቄ ነው። ቃልም ስጋ ሆነ ሲል ምን ማለት ነው? ይሄ መሰረታዊ አስተምሮታችሁ ናቸው እነዚህ 3ቱ። ስለዚህ በ3ቱ ዙሪያ መሳተፍ ትችላላችሁ። አሁንም ያው ካላችሁ እኛ በጠቅላላ እዚህ ያሉትን ሰዎች 8 ሰው አስወርጄ አስገባችኋለሁ። 8ታችሁንም እንሞላለን። ስለዚህ ርዕስ ምረጡና ክርስቲያኖች ቃል ስጋ ሆነ፣ ቃልም ስጋ ሆነ። አንዳንዶቻችሁ ስማችሁ ነው የቲክቶክ ምን ማለት ነው? እስኪ ነቢያችን አላህ ስብሐነ ወተዓላ ቁርአን ላይ የሚናገረው ነገር አለ። በአንድ ነገር ምሳሌ ይሰጣልና ያ ነገር እኔ ሁሌም ይመቸኛል። እንዲያውም ለሆነ ሰው ይህን ምሳሌ ሰጥቼው ነበር። ከታች እየሰማኝ ስለሆነ ማን እንደሆነ ያውቀዋል። ይህን ነገር ስከፍተው እሺ አንዴ ላግዝፍላችሁና ሱራ 62 ቁጥር 5 ላይ እንደዚህ ይላል፣ የነዚያ ተውራትን የተጫኑትና ከዚያም ያልተሸከሟት ያልሰሩባት ሰዎች ማለት ነው። በመጽሐፉ ማይሰሩበት ሰዎች ምሳሌ መጽሐፎቹን እንደሚሸከም አህያ ቢጤ ነው ይላል። የነዚያ በአላህ አንቀጾች ያስተባበሉት ህዝቦች ምሳሌ ከፋ። አላህ በዳዮችን ህዝቦች አይመራ ማለት እንግዲህ የድሮ መጽሐፎች እንደምታውቁት ብራና ምናምን ናቸው፣ ትልቅ ናቸውና በአህያ ይሸከማሉ እነዛ መጽሐፎች። አህያይቱን እንደ ምሳሌ ያመጣት አላህ ሱብሓነሁ ወተዓላ ምንድን ነው? አታነበውም መጽሐፏን። በቃ ተሸክመው እኔ መጽሐፍ አለኝ አታነበውም ማለት ነው። ሰው ልክ እንደዛ ናቸው። አይሰሩበትም፣ ቢያነቡትም አይሰሩበትም፣ ከመሰረቱም ደግሞ አያነቡትም። ልክ መጽሐፍን እንደሚሸከም አህያ ነው ብሎ ይገልጸዋልና እናንተ አህያ ናችሁ እያልኩ አይደለም። ተው እኔ ምንም አላልኩም። እኔ መጽሐፉን ተሸክመው ስለማይሰሩበት ሰዎች ነው እያወራሁ ያለሁት። ክርስቲያኖች ካላችሁ ሪኩዌስት ላኩ እና ለሪከርድ ብቻ ተዘጋጁ ለማለት ነው። ኡስታዝ ሙስተቂም ቴሌግራም ላይ የሆነ ሜሴጅ ትችል ነበረ። ሰላም አለይኩም ብያለሁ በመጀመሪያ። ኡስታዝ ሙስተቂም ካለ እስኪ ምልክት ተውልኝና ከታች
እና ቴሌግራም ላይ ምናልባት መልሰልኝም ከሆነ አላየሁትም። ኦኬ መርሃባ። እሺ እጠብቃለሁ። እሺ አስቸኳይ ነው ምናምን ስለተባልኩ ነው። ሰላም አለይኩም ኡስታዝ። وعليك السلام ورحمة الله وبركاته. أرابيك توت أستاذ ردام جست مستقيم دزيو مستقيم لك اسمه. እሺ ጀስት ሙስተቂም ሰላም አለይኩም። وعليك السلام جنة. አልሐምዱሊላህ። ሰምተኸዋል? ክርስቲያን ወገኖች እንዴት ናችሁ? ሁላችሁ ደህና ናችሁ? አልሐምዱሊላህ እኛ ደህና ነን። አሁን ሰምቼዋለሁ ሐቢቢ። አሁን እንድጽፍልህ መጀመሪያ ላይፍ ላይ ነው የሚል ነገር ላጣራለህ። ከዛ ተስጨርስ ያስቀምጥልሻለሁ። ችግር የለውም። አሁንም ያው ስልኬ በእጄ ስለሆነ ብትጽፍልኝም ቀጥታ መልሱን ማሳወቅ እችላለሁና ለተጠየቅኩት ሰው ማለት ነው። ወላሂ ሳውዲ ደውዬ ነው ወደ ሁላ እንትን ያደረኩልህ። ማሻአላህ በቃ መርሐባ። ይሄ ትልቅ ነገር ነው ወላሂ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። እንዳልናችሁ ያው ርዕሶች አሉን፣ በርዕስ ዙሪያ ማውራት እንችላለን። ክርስቲያኖች ካላችሁ ሪኩዌስት ላኩ። እውነት መጣ ሀቢብ ያለህ ድምጽ ከሌለህ ኮሜንት መጻፍ ትችላለህ። እሺ ለማንኛውም እየሰማኸኝ ከሆነ ሰላም አለይኩም ብያለሁ እና አንተም ብትሆን ዛሬ ሌሊት ትፈለጋለህ። ያው በምክንያት እንደሆነ ታውቀዋለህ። እንዴ እውነት መጣ እኮ አያወራም። ድምጽ ያለው ሁሉ አይመስለኝም ነበር። እኔ የሆነ ሰዓት ነው ከጃቤት ነው ምናምን የሰማሁት። እንዴ ይህ ሰው ድምጽ አለው እስክል ድረስ ማለት ነው። እሱ በጣቱ ነው የሚያወራ። ኤዲት ግን በቃ ሌላ ነገር ውስጥ ነው ያለ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ ድጋሚ ወደ ርዕሶቻችን እንምጣና ምናልባት ራት ልትበሉ ወጣ ብላችሁ ለነገሩ 4 ሰዓት ነው የሚበላው አሉ። እሺ ይሁን። ቃልም ስጋ ሆነ ሲል ምን ማለት ነው? ይሄ የመጀመሪያው ጥያቄ ነው። በዚህ ካልተስማማችሁ ደግሞ የሁለተኛ ጥያቄ አለ። ኢየሱስ ስንት ህይወት አለው? ቀላል ነገር እኮ ነው። መጣችሁ ስንት ህይወት አለው? 1 ህይወት ነው ያለው። 2 3 ነው 4 ነው። በቃ እንደዚህ መመለስ ነው። ሌላኛው ምንድን ነው? እግዚአብሔር ሁሉን ይሆናልን? ስለዚህ ይህንንም ደግሞ ትመልሱልናላችሁ ኢንሻአላህ። እግዚአብሔር ሁሉን ይሆናል ወይ? በቃ ከነዚህ ውስጥ ደስ ያላችሁን መርጣችሁ እንደው በእናንተ ምርጫ ደስ ያላችሁን መርጣችሁ ሪኩዌስት ላኩ። እኛ ችግር ሀሳባችሁን በደንብ ነው የምንሰማችሁ ኢንሻአላህ። እና ክርስቲያኖች ካላችሁ ሪኩዌስት ላኩ። ይኸው ገስት አንድ ሰው ክፍት አለ። ላኩ። ሌላ አንድ ጥያቄ ልጨምር። ምናልባት 4 ሲሆን ደግሞ እንዲሁ ምናልባት ያው መፍትሄ ካለው ሪኩዌስት ላኩ። ክርስቲያኖች ሪኩዌስት ላኩ። እንዴ ኡስታዝ ነው እንዴ የወረደው? በሁዳዴ ጦም ማልደፍረውን በዚህ ሰዓት የማይሆነውን የሚወርደው ብዙ ነው። የሚወርደው እኔም ወርዳለሁ እያሉ ነው። መውረድ ያሸልማል ነው መሰለኝ ዛሬ። እስኪ እንደባለፈው ወይ ሽልማት ላድርግላችሁ። ምንድን ነው ቲክቶክ ላይ አሁን እንትን የሚላችሁ ሽልማት የሚመስጥ አንበሳ ነው ማወርድላችሁ። አንበሳው እንኳን ከወረደ እኔን ነው የሚበላኝ። እስኪ ግቡ
ግቡ እስኪ ክርስቲያኖች ግቡ። በምን ርዕስ እናውራ? ጥያቄ ያላችሁ መቀጠል ትችላላችሁ። ሀኒ ጥያቄ ካለሽ ዛሬ አንቺ ጥያቄ ጥሩ ነው፣ የሚያልቅ አይነት አይመስልም። ጥያቄ ካለሽ እስከዛ ድረስ ጥያቄ ካለሽ ዳይኖሰር ይሁንልኝ እንዳይበላህ አባቴ አልዬ አንተን የማይሆነው ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የጥንት የጠዋቱ ድመት ምልክቱ እያለ ምን ብዬ ላሙቀው? ያ የቀደሙ ራሱ የኢየሱስ ስንት ነፍስ አለው የሚለው እንደ ድመት ብዙ ነው እንዳይሉ ብቻ ፍራልኝ፣ ሌላው አይደለም ይጨንቀኝ። ኧረ የት ይቀራል ብለህ ነው ማስኪን ላውልቅ። ለማንኛውም ግን ያው ችግር የለውም። ብዙ አመት ኑረሃል እዚህ ምድር ላይ። አይ ቲንክ አሮጌ ይሆናል እያስባለሁ። ሰምተኛል? አይሰማህም የኔ ድምፅ? ሰዎች የኔ ድምፅ ይሰማችኋል? ኧረ በደንብ ትሰማለህ። ኦክቶበር የኔ ድምፅ አይሰማህም? በቃ ናሳይ ሰምተኛል ብራዘር? አራስ ወርጃለሁ። የኔ ድምፅ አይሰማም። ኦክቶበር ተመልሰ ግባ፣ ውጣና ግባ። እሺ ውጣና ተመልሰ ና። ከታች ካለ አንድ ቁጥር ጻፍ። ኦክቶበር አራስ ወርጃለሁ አልኩ እኮ አንተ አስወርጀው ያወራኛል ታውቃለህ። አንድ ቁጥር ጻፍ። ኦክቶበር ሌቪ ቢኒ ነበረ። ሌቪ የሚባል ጓደኛዬ እና እሱ መስሎኝ ነበረ። ሌቪ ወይም ደግሞ ሉካ ሆኖ መጥቶ ነበር ለካ የሆነ ሰዓት ደግሞ እናንተ በመንፈስ ነው እንደ ያለ ህዝቤ መልስ አያጣም። አትጠማመድ ብሏል። ጥሩ ነው። አዎ እስኪ እሺ እኔ እኮ እሺ አይደለም። አሁን እኮ ኖቬምበር ነው ይላል። ኦክቶበር አልቋል እንዴ? ኦኬ ይኸው ከታች አለ። ኧረ እሱ ራሱ ነው ግን የሚመስል ኢንቫይት አድርጌ ያለው ኦክቶበር ና እስኪ። ደግሞ ድምፁ አነጋገሩ ምናምን ብቻ ኢንቫይት አድርጌ ያለው ጥያቄ ነው። መክሊት ፒኬ መልስልኝና ልውጣ፣ ቂራት አለብኝ እኮ ኡስታዞችሽን ጠይቂያ። አሁን የኔ ፎቶ ፕሮፋይል ላይ ይቻላል አይቻልም የሚለው ፈትዋ ይባላል የዚህ አይነት ጥያቄዎች መክሊት። እና ከእኔ ይልቅ ኡስታዞችሽ ይመልሱልሻል። እኔ እዚህ ንጽጽር ላይ ነው ያለሁት እንጂ ፈትዋ እዚህ ጋር ፈትዋ ከኛ አቅም ጋር የሚሄድ አይደለም። እሺ መክሊት፣ የፈትዋ ጥያቄዎች አሉ ራሳቸውን የቻሉ። እነዛን ጥያቄዎች በደንብ አብራርተው ከምን አንጻር እንዴት ነው የሚሆነው፣ እንዴት ነው የማይሆነው ምናምን የሚሉትን ነገራቶች አብራርተው ይነግሩሻል። ቂርአት የምትቀሪበት ታዲያ ምንድን ነው የሚያቀራሽ? ወይ ሁሱ ጋር ጠይቂ። ሰላም አለይኩም ኡስታዝ። ማን ነው? አሪን ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለሰላም እኔ ድምጼን እናጥፋው። ጥያቄ እንደ ሀሳብ ነበረኝ። የለህም ኦክቶበር ወጥተህ ግባ። ጥያቄ እና ሀሳብ ነው ያልከኝ ወይስ? እኔ ለክርስቲያኖች ይሆናል ብዬ የማስበው ነገር ማለት ነው እና እንደ ጥያቄ እንደዚህ ቢሰራልኝ ብዬ የማስበው ሲፈቶች አሉ አይደለ? አላህን አላህ የሚያደርገው ሲፋ አለ እና በእነሱም ጌታ ነው ብለው የሚያምኑት ይሄ ትሪኒቲ ምናምን የሚሉት ነገር አላቸው።
በሱ ኮምፔር ተደርጎ ንጽጽር እዚሁ ጋር ቢሰራላቸው የሚገባና የሚጠይቅ ሰው እስከሌለ ድረስ እኛ እዚህ ጋር ውጭ ብለን እንድንማር እንደዛ ቢሰራልን። አዎ እንደዛ ሲሆን አሁን የሆነ ኦፕን ቶክ የማይሆንበት ፕሮግራም ላይ እንደ ፕሮግራም ወጦ ምናምን ኢንሻአላህ ወደፊት ይሰራል። እኔ አሁን ስላሴ ጋር በተገናኘ አገናኘቼም ምን ብዬም የማወራው ወሬ የለም። ገባ? አሁን ስላሴ ጋር በተገናኘ እኔ ሰዎች ካሉ ሄዱና ጠይቁ ነው የምልህ ክርስቲያኖችን። ግን አሁን ኢስላማዊ ላይ ያለው አስማው ሲፋት ጋር ባነሳው ነገር ላይ ትምህርት የሚያስፈልግ ከሆነ የሆነ ነገር ሮንግ ነው እያለኝ ነው እሰማለሁ። ማን ነበር ስምህ ከዚህ በፊት ያልከኝ? አባስ። አዎ ስለዚህ አስማ ወሲፋት ጋር በተገናኘ ከሆነ ደግሞ ራሱን ችሎ ፕሮግራም ተሰጥቶት በየቀኑ እንትን ቢል አንዳንድ አለ አይደለ 1 2 3 የአላህ Subhanahu Wa Ta'ala ስሞችንና ባህሪያቶችን ማየት ይቻላል እንደ ትምህርት ማለት ነው። በየቀኑ 3 ወይ 4ቶችን አብረው የሚሄዱ ከሆነ 5ቱን ምናምን እንደዛ ማድረግ ይቻላል። ስላሴ ጋር በተገናኘ ግን እኔ ጄኔራሊ ነው የምላችሁ መጽሐፍ ቅዱስ ጋር በተገናኘ እኔ ጠያቂ ነኝ። የሆነ ጥያቄም ቢሆን ኢቭን እንድትጠይቁኝ አልፈልግም። ለምን ጊዜ መውሰድም ጊዜ ወስጄም እንትን ማድረግ አልፈልግም። የሆነ ዲፕ የሚያጠኑ ወንድሞች አሉን የዛ አይነት ፍላጎት ያላቸውም እየሰሩ ያሉትም ማለት ነው። እኔ ኦሬዲ ሎጂካሊ ፎልስ የሆነ ሃይማኖት ስለሆነ ማለትም መለኮት ላይ ያለው አመለካከት የኃጢአት ውርስ የሚባለው እያንዳንዱን በቃ ሎጂካሊ የሚፈርሱ ነገራቶች ስለሆኑ እነሱም መጽሐፉ ላይ ማስረጃዎችን ማያመጡባቸው ጉዳዮች ስለሆኑ ሎጂካሊ የሆኑ ጥያቄዎችን ብቻ ነው የምጠይቀው። ያውም የምመልሰው አይደለም። ግን ኢስላም ጋር በተገናኘ ግን በደንብ ዲስከስ ማድረግ ማውራት ምናምን እወዳለሁ። እንደዛ እንዲህ ነው እልሃለሁ። ኢንሻአላህ ሌላ ነገር ይሆናል። መክሊት ምን ነበር ያልሽ የነበረው? እኔ እንትን ኤፍቢ እና አይጂ ላይ ማለት ነው እንትን ፎቶዎች አሉ ያኔ በፊት የምፖስታቸው ምናምን ስላድኖ ምናምን ወላ ማለት ነው። እና እነሱን እንዴት ላድርግ ነው እኮ እሱን ነው የነገርኩሽ። አሁን ለምሳሌ ፈትዋ ሲሰጥ ፈትዋ ማለት ብያኔ ነው። እሺ እኔ ብያኔ የምሰጥ ሰው አይደለሁም። እና ፈትዋ ሲሰጥ እንዴት መሰለሽ የሚደረገው ከሁሉም አንግል ብዙ ማስረጃዎችን አውጥተው ነው የሚሰጡሽ። ለምሳሌ ቲክቶክ ላይ ካሉ ፈትዋ የሚሰጡ ሰዎች አቡኪና ሁሱ ብቻ ናቸው። ሌላ ፈትዋ የሚሰጥ ሰው የለም እኔም ማቃቸው ማለት ነው። ሌላ ንጽጽር ላይ የሚሰሩት አሁን ኢብራሂም ልትይ ትችላለሽ፣ እነ ሳላህ ምናምን ሁሉም አሉ ንጽጽር ምንሰራ በጣም ብዙ ሰዎች አለን። ፈትዋ ላይ ግን አንሰራም። የፈትዋ ራሱን አሁን አንቺ ሙስሊም ስለሆንሽ ከዚህ በኋላ መታነሻቸው በጣም ብዙ ጥያቄዎችሽ የፈትዋ ጥያቄ ነው የሚሆኑት። እኛ ደግሞ አንድ ሰው ለመስለም የሚያነሳቸውን ጥያቄዎች ነው ምንመልስም የምናቃቸውም እነዛን ነው። አንድ ሰው ለመስለም የሚያነሳቸው ኩዌሽኖች አሉ። ከዛ ጋር በተገናኘ ከሆኑ ጥያቄዎቹ የሚነሱት ማለት ነው። በዛ ዙሪያ ላይ ብዙ ጊዜያችንም ስለጨረስን እኛም ስለጠየቅን መልሶቹንም ስላነበብን በዛ ዙሪያ ላይ ያው እንመልሳለን። ከዛ ውጭ ግን ፈትዋ ጋር በተገናኘ አንድ ሙስሊም እንደ ሙስሊም ምን ማድረግ አለብኝ ብሎ የሚያነሳቸው የዕለት ተዕለት ህይወቱ ሊሆን ይችላል፣ የሚያጋጥማቸው ችግሮች ሊሆን ይችላል፣ እንዴት መወጣት አለበት፣ የሰው ሐቅ የሚባለው ነገር ምናምን በጣም ብዙ ትልቅ እውቀት የሚፈልግ ነገር ነውና በማስረጃ ነው የሚመልሱልሽ። ለዛ ነው ሁሱ ብቻ ነው የሚያስተናግድ እና አቡኪና ሁሱ ሲኖሩ ያኔ ብዙ ማስረጃዎችን ጠቅሰው ለምን ክልክልም ከሆነ ለምን እንደሚሆን የሚፈቀድበት መንገድ እንደሞ ጠቅሰው ይሄ የሚፈቀድበት መንገድ ምን እንደሆነ ምናምን ያስቀምጡልሻል። እሺ መክሊት የመስለሙ ጥያቄ ማኩ በቃኝ ስንት ወር ሙሉ ጠየቅኩት ጌታ ይባርክሽ። አሁን በቃ እነዚህ አይነት ነገሮች ናቸው አሁን ጭንቅላት ውስጥ ጥያቄ የሚበዙብኝ። እንዳልከው በቃ የፈትዋ ጥያቄዎች ምን ማድረግ አለብኝ፣ እንዴት ማድረግ አለብኝ። ስለዚህ ውሎ ልንቀያየር ነው ማለት ነው ከእንግዲህ ውሎ ሙሱ ቤት። አዎ እኮ መቀያየር ነው። ሌላው ትልቁ ነገር ሐራም ፖሊስ የሚባል ነገር አለ። ሐራም ፖሊስ የሚባለው ነገር ምንድነው?
የሆኑ ሰዎች እየመጡ ብዙ ሰዎች ማለት ነው እንዴት እንደዛ ታደርጊያለሽ እንዴት እንደዚህ የሚባሉ ነገራቶች አሉና ያ ሐራም ፖሊስ ይባላል በእንትኑ በኩል እነዚህ አይነት ነገራቶች ከልጅነቱ አብሮ ያደገ ሰው ካልሆነ በስተቀር ለአዲስ ሰለምቴ እስልምና ውስጥ ከሚያገኛቸው ፈተናዎች ውስጥ ትልቁ ፈተና በሙስሊሞች በኩል ይሄ ነው። ምንም ክልክል ያልሆነውንም ክልክል ነው ሊሉሽ ይችላሉ፣ ክልክል የሆነውንም ደግሞ ሊፈቅዱልሽ ይችላሉ። ስለዚህ ሁሉንም ነገር አንቺ መቀበል ያለብሽ ከዚህ በኋላ በኤቪደንስ በማስረጃ ነው። ከዛ ደግሞ ሁሉንም ነገር ቁመሽ ምንድነው የምታስቢው? ለኔ ምንድነው የሚጠቅመኝ፣ ለኔ ምንድነው የሚጎዳኝ የሚሉትን ነገር አስቢ። አብዛኛውም ነገር ላይ ላንቺ ማይጎዳሽ ከሆነ ለሌላ ሰው ምንድነው የሚጎዳው? አሁን እንደዚህ መሆኑ ሌላን ሰው ምን ይጎዳል የሚሉትን ነገሮች ታነሻለሽና ሐራም ፖሊስ የሚባለው ማያውቀው የሚዘፈቅበት ስለሆነ ከሙስሊሞች ከሚደርሱብሽ ነገራቶች ውስጥ አሁን ጀምረሽ ማወቅ ያለብሽ ገና በውስጥ ሊጻፍ ይችላል ምናምን ብዙ አዛ ልትሆኚ ትችላለሽ። ለምሳሌ አልሰለምሽም የሚሉሽ ሰዎች ሊመጡ ይችላሉ። ነው አንቺ አልሰለምሽም ለምን ማን ነው ሻሃዳ ያስያዘሽ? ገሌ ካስያዘሽም አንቺ ከስረሻል፣ እሱ ራሱ መች ሙስሊም ነው ሊሉሽ ይችላሉ። እና እነዚህ በጣም አዛ የሆኑ ነገሮች አሉ። አሁን ላይ ደግሞ በጣም በዝተዋል ማለት ነው። ከዛ አንፃር እነዚህ ነገራቶች ላይ በደንብ ተጠንቀቂ፣ ትኩረት አድርጊ እና ሙሉ በሙሉ ማለት ነው በሙሉ ልብሽ አትውሰጃቸው። እንደዚህ የሚነገሩትን ነገራቶች በሙሉ ልብሽ አትውሰጃቸው። በጣም የተለመዱ ናቸውና ኮሜንት ስር ከዚህ በኋላም በውስጥ ይጽፉልሻል። አንቺ እንደዚህ ምናምን ሆይ ይሉሻል እንዲህ በቃ ይሄ በጣም ኦብቪየስ ነው። ሶሻል ሚዲያ ላይ ላለ ሰው በጣም የተለመደ ነገር ነው። በጣም አንተ እኮ ጥሩ ልጅ ነበርክ ምናምን ግን ከነንትና ጋር ስታመሻ ያለው አሁን ይሉኛል። ከነንትና ጋር ስታመሻ ያለው እነሱ እኮ ዋሃብያዎች ናቸው ይሉኛል። አሁን በእኔ በውስጥ እየመጡ ማለት ነው እኔ የብረት ብይ ነኝ የጭቃ ብይ ነኝ እነሱ እና እንደዛ ይላሉ። አንተ እንዴት እንዲህ ብለህ እንትን ትላለህ? እሱ ነገር እኮ እንደዚህ ይላል። እና ብዙ ነገሮች አሉ የሚመጡት ልልሽ ነው ባጭሩና ከነዛ አንፃር የሆነ ሁሉንም ነገር መውሰድ የለብሽም። ሁሉንም ነገር የተባለውን አሜን ማለትም አይጠበቅብሽም። ሁሉም ነገር ላይ ያው መሰገጥ ነው። ወደ ምንድነው መሰግጪ ትክክልሽ ስተት ናችሁ ምናምን ማለት ሳይሆን ወደ ማጥናቱ ተሰግጫለሽ። ከምንም ነገር በላይ ግን ማወቅ ያለብሽ እኔ በጣም ትኩረት እንድትሰጪበት የምፈልገው ያው እኔንም የረዱኝ ነገሮች ስለሆኑ ነው። ምንድነው አንቺ ላይክ እንደ ሰው እንደ ክሪቲካል ቲንከር ራስሽን አስበሽ ይሄ ነገር ከተባለው ህግ በተጨማሪ እኔን እንዴት ነው ሊጎዳኝ እንዴት ነው ሊጠቅመኝ የሚችለው? እኔን ካልጎዳኝስ እኔን ካልጠቀመኝስ ለሌላ ሰው ያለው ጉዳት ምንድነው? ብዙ ነገሮች ላይ እነዚህን ካጠራሽ ቼክ ካደረግሽ ለኔ እንኳን ባይጎዳኝ ለሌላ ሰው በዚህ መንገድ ይጎዳል የሚለውን ነገር ካወቅሽና ከተረዳሽው ኢስላም በጣም ህጎቹ ቀላል ናቸው። ለምን እንደ ማህበረሰብ ጎጂ የሆኑ ህጎች አሉ፣ እንደ ግለሰብ ጎጂ የሆኑ ነገራቶች አሉ ምናምን የሚደረጉ ማለት ነው። ስለዚህ ደሽ መጠየቅ ትችላለሽ ለማለት ያክል ነው። ዳውዴ ምን ነው ታወራ ነው? ቆይ ሚዩትም ላድርጋ አልቻልኩም። ደረሰው ተነስተው ቆይስት ደረሰውስ ሚዩትም ብያለኝ ነው ሰዎች እና ሚዩታችሁ ደግሞ ድንገት እየተነሳ ነው። ለምን እንደሆነ አላውቅም። ከነዛ አንፃር ትጠይቂያለሽ ማለት ነው። በብዛት ግን እኔ እንደኔ መመክርሽ ክርስቲያን ጠያቂዎች የሚበዙባቸው የፈትዋ አሁን ሁሱ እንደዛ ምናምን ብትገቢ በሚመለከትሽ መንገድ ሊመልስልሽ ይችላል። አብዛኛውም ጊዜ አሁን የፈትዋ ጥያቄዎች ላይ አብዛኛው ሙስሊም ከሆነ የሚጠይቀው ቁርጥ አድርገው ይመልሱለታል። ማለት አዎ በቃ ይሄ አሁን አይቻልም ይሄ ይቻላል ይሉሻል። ክርስቲያን ሆኖ የሰለመ ከሆነ ግን ላይክ መረዳት አለበት ኮንሴፕቱን እስኪረዳው ድረስ ያንን ሐሳቡን እስኪረዳው ድረስ በደንብ አድርገው ያስረዱሻል ያብራሩልሻል ማለት ነው። ካልሆነ እንደ ሙስሊም ግን የትም አያመልጥም በሚል በቃ ለምን ሙስሊም ራሱ የሚፈልገው ክልክል ነው ትክክል ነው የሚለውን ነገር ነው እንጂ ለምን ተብሎ ብዙ ጊዜ አይጠይቁም። እናንተ ጋር ግን ሰለምቴዎች ጋር ለምን የሚል ጥያቄ ስለሚኖር ከነ ሪዝኑ
ምንድነው የሚጎዳ ምንድነው የሚጠቅመው የሚለውም ነገር ታስቦበት ማለት ነው። ጥያቄሽን ይመልሱልሻል። እና ውሎሽ አው ሊለያይ ነው ወደና ሁሱ ልትይ ነው ይሄ አስባለሁ። አይሽ በቃ ግን ፒኩ የምር ማለት ነው በዚሁ ቀጥልበት። እውቀቱ የሌለክ ነገር ላይ እውቀቱ የለኝም ማለት ራሱ ትልቅ ነገር ነው። በቃ ካሁን በፊት የሆነ ጥያቄ ጠይቄ እዚህ ካልደረስኩበትም ስትል በድፍን እንዴት አደረከኝ እውቀቱ ያለውን ሰው እንደጠየቅ እና ይሄ ነገር ጥሩ ነው አለ ይጨምርልህ። የእውነት ነው እውቀቱ በሌለን ነገር ላይ አይ እንዲህ ነው ብለህ መስጠት ያ ሰው እንዳያውቅ ነው የምታደርገው። ጥሩ ነው። እኔም እሱን ጠይቀዋለሁ። ብዙ አይነት አስተያየቶች ስለተሰጡኝ ነው። ሴቱ እንደዚህ ይላል፣ ወንዱ እንደዚህ በቃ የማይሉት የለም። በቃ ሁሉም የራሱን እንትን ነው የሚገልጸውና እሱን ጠይቃለሁ። ሰላም አምሹልኝ። አመሰግናለሁ ሁላችሁም። ጀዛኪላህ። እሺ አንቺም ደህና አምሺ። እኔም አመሰግናለሁ። ብዙ ጊዜ እንደዛ ቢሆን አሪፍ ነው። ያው ማናቀውን አናቅም ብንል ኢቭን ብናቀው እንኳን ብናቀው የተሻለ መልስ የሆነ አካል ይሰጣል ብለን ካሰብን ወደዛ ብናስተላለፍ ጥሩ ነው ለሁላችንም ማለት ነው። ከኔ የተሻለ እገሌ ያውቃል ወይም ያውቃል ሳይሆን አንዳንድ ጊዜ ማወቅ ብቻ አይደለም የማብራራትም ጥበብ ይፈልጋልና ከኔ የተሻለ ይህን ጉዳይ እገሌ በደንብ ያብራራዋል ብላችሁ የምታስቡት ነገርም ሲኖር ወደዛ ሰው ብታመላክቱ ብታውቁት እንኳን ምላሹም ማለት ነው በቃ እገሌ ጋር ብትሄዱ በጣም አሪፍ ማብራሪያዎችን ይሰጣቸዋል ብላችሁ ብትጠቁሙ አሪፍ ነው ብዬ አስባለሁ። ሁላችሁንም ኮሜንት ላይ እንደዚህ የሆነ ይቻላል አይቻልም ምናምን እንዲህ በደፈናው የማይመለሱ ነገሮች አሉ። በደፈናው የማይመለሱ ማለት መብራራት የሚፈልጉ ሰው እንዲገባው የግድ መሆን ያለባቸውና እንደዚህ አይነት ነገሮች ላይ አተሳተፉ። ወደ እኛ እኮ ወላሂ የሚገርም መጽሐፍ እኮ ነው። ትንሽ ነች 114 ምዕራፍ የሌላት ነገር ግን የለም። ለጥያቄ የሌለው ነገር የለም እዚህ ጋር። አለ ወይስ ድምጽ ጠፋ? አራለው አላህ Subhanahu Wa Ta'ala ምን ይላል በሱራ 16 ቁጥር 43 ላይ ከአንተ በፊት ወደ እነርሱ ወህይን ራእይ የምናወርድላቸው ሰዎችን እንጂ ሌላን አንላክንም። የማታውቁም ብትሆኑ የእውቀት ባለቤቶችን ጠይቁ። ፈስአሉ አህለ ዚክር ኢን ኩንቱም ላ ተዕለሙን። የማታውቁ ከሆናችሁ በዛ ጉዳይ ላይ የእውቀት ባለቤት የሆኑ አካላቶች አሉ፣ እነዛን የእውቀት ባለቤቶችን ጠይቁ ነው የሚል። ስለዚህ ማናቀውን ነገር ወደ እውቀት ባለቤቶች ሰዎችን ብንልካቸው የተሻለና አሪፍ የሆነ ምላሽ ያገኛሉ ለማለት ያክል ነው።